እሺ ሰላም ሰላም ተነስተን የተከበራችሁ የግባሮች ቤተሰቦች የተከበራችሁ ኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዙ ትበል። በዚህ ሰዓት ስለተገናኘን እንግዲህ ፈጣሪ አብዝቶ ይመስገን። እንዴት አላችሁ? ደህና ናችሁ ወይ? ሁሉ ነገር ሰላም ነው ወይ? የምንሰማው ነገር በሙሉ የቆየንበት ነገር ቢሆንም ዛሬም ለመዳን ደግሞ ጥረት ማድረግ ግዴታ ነው። ያለፈው አልፎ የሚቆጨን ከሆነ የሚቀጥለውን ነገር ማስተካከል የተሻለ አማራጭ ያመጣልና በዛ ስሜት እንድንሄድ ማለት እንፈልጋለን። ሳራይ ስዩም እንዴት አለሽ? ደህና ነሽ ወይ? እንኳን ደህና መጣሽ ብያለሁ። ያለውን ነገር አይተን መለወጥ እስከቻልንበት ድረስ ነገሮችን ብናስተካከል ጥሩ እንላለን። ቴሌቪዥን ምንድን እያደረገ ነው? እስኪ መጀመሪያ እናድርገው። እስኪ ከ200 በላይ የሚሆኑ ኢትዮጵያውያን ህይወታቸው ማለፉን እየሰማን ነው የምንገኘው። የአካባቢው ኃላፊዎች ክልሉንም ጨምሮ ከአቅማችን በላይ ሆኗል፣ ሰዎችን መታደግ ማዳን አልቻልንም የሚል ተደጋጋሚ መግለጫዎች በኃላፊዎቻቸው በኩል እየተሰጠ ነበርና እንደው የእነዚህን ሰዎች ህልፈት የተፈጠረውን አደጋ አያይዘህ የተሰጠው ምላሽ ላይ እስቲ እንነጋገር። ምን ይመስላል? እንዴት ታዘብከው? እንግዲህ 200 በላይ ከ227 ነው እንግዲህ እናንተ እዚህ ስቱዲዮ እስክንደርስ ያለው በህይወታቸውን ያጡ ሰዎች በጣም አሳዛኝ ነው። 227 ማለት በጣም ብዙ ነው ማለት በመሬት ናዳ ነው። ጉዳዩን አሳዛኝ የሚያደርገው ሰዎችን ለመርዳት ብለው የሄዱ ሰዎች ጭምር ናቸው የሞቱት። ማለት ሰው ለማዳን ስትሞት እኛ እንደምናውቀው እንደ ጀግና ነው የምትታየውና ብዙ ጀግና ኢትዮጵያውያንን ያጣንበት እለት ነው። እንግዲህ 4ኛ ቀኑን ይዟል። ግን ምላሹን እንግዲህ ስትመለከተው ያን ያህል ጠንካራ የሆነ ምላሽ እየተመለከትን አይደለም። በጣም የሚያሳዝነውና እንደ ኢትዮጵያዊ ደግሞ እንደ ተቀረው ኢትዮጵያዊ ሆነ ስትመለከተው በጣም የሚያሳፍረው እየተሰጠ ያለው ምላሽ ነው። ለምሳሌ የክልሉ የዞኑም የስራ ኃላፊዎች እያሉ ያሉት ምንድነው የሞቱ ሰዎች እርግጠኛ አይደለንም፣ አሁንም ሊኖሩ ይችላሉ። ምክንያቱም ሊረዱ የሄዱ ሰዎች ናቸው ተንዶ እዛው እየቀሩትና የነዛን ሰዎች የማውጣት ሂደቱ 4ኛ ቀኑን ይዟል። በዛ 4 ቀን ውስጥ እዛው አካባቢ ያሉ በጎ ፈቃደኞችና እዛ አካባቢ ነዋሪዎች ናቸው ሲሰሩ የነበሩት። ማለት አድካሚ ነው እና በእጃቸው ሳይቀሩሉ ሲቆፍሩ ያየንበት ሁኔታ ነው። መኪና ማስገባት አይቻልም ተዳፋት ቦታ ስለሆነ። ስለዚህ በእጅ ነው ስራው ሲሰራ ሄደው። በተፈጥሮ ይደከማል፣ ሰው ይደክማል እና ጥሪ ተላልፏል። የክልሉም የዞኑም እባካችሁ በጎ ፈቃደኞች ኑና አግዙን ነው። እንግዲህ ኢትዮጵያውያን ናቸው አፈር ውስጥ ተቀብረው ያሉት። ማለት ብዙ ሞቶችን ከቅርብ ጊዜያቶች ወዲህ መስማት ጀምረናል። ሞትን ተለማምደናል። ነገር ግን እንደዚህ አይነት ነገር ላይ የሚሰጠው ምላሽ በራሱ እንደተቀረው ኢትዮጵያዊ ስትመለከተው ምንድነው ብለህ ልትመለከት ትችላለህ። ኢትዮጵያ ውስጥ 12 ክልሎች አሉ። እነዚህ 12 ክልሎች አሁን የተፈጠሩትን እስኪ አርት ቴሌቪዥን ምናልባት በማስተዋል በቅንነት ከሆነ እያደረጋችሁ ያላችሁትን ነገር ቆም ብሎ ማየት ጥሩ ነው። እንደ ቲቪው ጥሩ ኢትዮጵያ በጃዝ የሚለውን ጨምሮ ሰዎች በኪነ ጥበብ ሀገራዊ ትውፊቱን መሰረት አድርገው ለሀገር የሚጠቅሙ ነገሮችን በሙሉ የሚያመጡበት በጣም የምንወደው ቴሌቪዥን ነው እና ምናልባት አብይ አህመድ ምናምን የሚል የጽንፈኝነት ስሜት ሁሉ እያየን ነው። ተምኔላቸውን ምናምን ንግግሮቻቸውን ብታዩቸው እንደዚህ አይነት አነጋገሮችን ጀምረዋል። ምናልባት አርት ቴሌቪዥን ወዴት እየሄደ ነው? ኦር ተሽጧል ወይስ ምን ተገኘና መጀመሪያ እንደዛ ሆነ፣ ምን ተገኘና ነው ዛሬ መቀየር የተጀመረው የሚል ምናልባት ችግርን እያወሩ ወደ ሌላ ችግር መሄድ የብደት ዘመን ቢያበቃ ጥሩ ነው። እንደ ጉባለች እኔ መናገር የምፈልገው የብደት ዘመኑ ያብቃ፣ መፍትሄ ሊያመጣ የሚችል ነገር እንነጋገር። በዛ በኩል ቢሆን ይሄ የተፈጥሮ አደጋ ነው። እኛ እኮ ጠግበን በክላሽ እየተመካን፣ በገንዘብ በስልጣን እየተመካን፣ በጎጥ በመንደር ተወሽቀን እኮ ነው ያለነው። ፈጣሪ ላይ እኮ አምፀንበታል። ፈጣሪ እንደዚህ ሲመጣ እዚች ቦታ ላይ እንኳን ያየናት ነገር ይሄን ያህል አሁንም ሌላ ትርምስ። ይሄ መንግስት ምን ያደርገው? ትኩረት የተነፈገው ምናምን መንግስት የሚያቆመው ነገር አለው? እኔ አንዳንዴ በአብዛኛው ማለት ትችላላችሁ መንግስትን ከሚገባው በላይ ዋጋ መስጠትና መስገድ፣ እሱን ማምለክ ራሱ የማይደረገውን ማድረግ እንደማይችል እኮ ይታወቃል። ግን በዛ ልክ ማምለክ በራሱ ችግር ለመፍጠር ነው። ችግር ለመፍጠር ታስቦ የሚደረግ ነገር አለ። ቢኮዝ መንግስት ማን ነው? የሀገር ባለቤት ህዝብ ነው። እያንዳንዱ ህዝብ ሲተባበር ምን ሊያመጣ እንደሚችል ይታወቃል። ከህዝብ ላይ የገፈፋችሁትን የሀገር ባለቤትነት የስልጣን ባለቤትነት በጎጥ በመንደር ቸርችራችሁ በሃይማኖት በምን በጥፋት ኮረጆችን አብጅታችሁ ታበቁ። ሁሉም ተባብሮ በበጎ ነገር ላይ እንዳይቆም ሲሰራ ከኖረ በኋላ ዛሬ እናድርግ የሚለው ላይ በዚህ እንኳን እንደው ፖለቲካ ተሰሩበታላችሁ። ሰው ሊረዱ የሄዱ እህት ወንድሞቻችን እንደዚህ
ብዙ ነገር እኮ ሰው ለሆነ ሰው እርግጥ ሰብዕናችን ተወርሶ የብሔር ኮረጆ ውስጥ ስለገባን ጾታችንን ቢሆን በሰዎች የሚመሰከር ሰው መሆናችን አለመሆናችን መሞታችን መኖራችን ሁሉ በሌሎች እንዲመሰከር አድርገን በቅኝ ግዛት ውስጥ ስለገባን ከዛ ነገር ላለመውጣት የምናደርገው የነውር ጌጥ አካሄድ ስለሆነ እንጂ በዚህ እኮ ፖለቲካ ይሰራበት ያሳዝናል። በቃ እንደዚህ አይነት ቀፋፊ ነገር ድል ከሀቅ ላይ ያስተላለፍኩት አለ ዳውንሎድ አድርጌ እየለቀኩት የነበረ እንትን ነበርና አጋጣሚ ኔትወርክን በጣም አላስገባይ ብለው ነበር። እስኪ ልሞክረው ከምቀርብዬ ነው። እንደዚህ አይነቱ ጊዜ የሚቀርበት ቀን አይደለም። ቢያንስ አንዴ በዚህ ሚዲያ ላይ ሲሰሩ ያሉ አሻጥሮችን መመታት መጠረቅ ስላለባቸው በዛ ነገር ነው የገባሁት እንጂ እዛኛው ጋር ያስተላለፍኩ ነው። ፌዘኛ እንደሆኑ የሰሩትን ነገር ገልብጠው ለሌሎች እየሰጡ እንደሚሰሩትና አርት ቴሌቪዥንን ስለምንወደው ምናልባት ማናጀሩ ኦር ባለቤቱ ወይም የዛ የሚዲያ እስካሁን ድረስ ሲሰሩ የነበሩ በጎ ነገሮችን ለማጥፋት የገባ ተባይ ካለ እሱን በማጽዳት እንድትተባበሩን እላለሁ። የአርት ቴሌቪዥን ጋር ያላችሁ እህት ወንድሞቼ ሀገር ስትሰራ ነው ቴሌቪዥን የሚኖርህ መሬትም ቤትም የሚኖርህ መኪና የሚኖርህ ምንም የሚኖርህ። ሀገር ለማፍረስ አትስሩ። ሲሆን በዚህ ሰዓት መፍትሄ ነው ማምጣት እንጂ ትኩረት የተነሳው ምናምን በሚልና ወንድሜ ኮኪት አመሰግናለሁ ሼር ስላደረከኝ። አጋጣሚ ጥሩ ስለሆነ ማለት ክልልን ጨምረን ማለት ነው የደቡብ ኢትዮጵያ ክልልን ጨምረን 12 ክልሎች አሉ ከተማ አስተዳደሮችን ጨምሮ። ከዚህ በፊት የሆነ ነገር ተከሰተ ሲባል የሚሰጡትን ምላሽ እናውቀዋለን። ለዚህ ጉዳይ ለምንድን ነው ምላሽ አልሰጡ? አንድ ክልል የሀዘን መግለጫ አያወጣም እንዴ? እንዴት ነው እንደዚህ አይነት ነገር ማለት ምን ደረጃ ላይ ነው ያለ ነው? የሀዘን መግለጫ ማለት ነው የወጣው ትናንትናም። ምናልባት እሱ ካላየ ኦር ለዚህ ልጅ አሁን ልጅ ስሙን አላውቀውም በእርግጥ ወይም እንደ ቴሌቪዥኑ እዛ ያገኘንበት ቦታ ቴሌቪዥኑ ጋር ስለሆነ ይድረስ ግልባጭ ለአርት ቴሌቪዥን እያሉ ወይም ግልባጭ ለዚህ ልጅ እያሉ አይደለም። በዛ ላይ ፎከስስ የምታደርጉት ሀዘን መግለጫ ነው ወይ? የእሱን ሀሳብ በዛ ላይ እንዲህ መሆን አልነበረበትም። በእውነት ዛሬ እርስ በርሳችን ስንባላ ፈጣሪ የሰራውን ነገር ሁሉ አርክሰን እንዲህ ስንናከስ ኃጢአት በዝቶ ነው መሬት በራሷ እንዲተቃውማን ተፈጥሮ በራሱ በዚህ መልኩ ቁጣ ሲመጣብን እባካችሁ ሌላም ቦታ እንዳይከሰት የሚል እዝነት ያለበትና እሱ ሊያደርገው የሚችለው የመፍትሄ ሀሳብ ወቀሳ ነው ወይ እዚህ ጋር የሚቀርበው? አስቡት። እና ይሄን ለማለት የፈለኩት ለምንድነው ካላችሁ ይሄንና መሰል ሰዎች ስላሉ መከራችንን እየጠሩብን ነው። እኔ ኢሞሽናል ሆኜ የምናገረው ያለፍነውን የጠረግነውን የተሻገርነውን መከራ ጎትተው እንደገና የሚያመጣ ንግግርና አካሄድ የሚሄዱ ሰዎች ስላሉ ነው የምናደደው። ጀስት ሰው ለምን አልተማረም ምናምን ብለው ትናንት የሰራ ነው ለዛሬ ካልጠቀመን ምን ዋጋ አለው? ዝም ብሎ ዘው መዳከር ጥላት ሁልጊዜ የሚፈነጭበት አይነት እንዴት ይሆናል የሚል እንጂ ሌላ ነገር ሊሆን ከሆነ አይደለም። እና ይሄን ልጅም ስታዩት በዚህ አይነቱ ላይ አይ ይሄ ቢደረግ ተረባረበው ትዕዛዝ ማስተላለፍ ይችላል። ሁሉም ክልሎች እንዴ ታሳፍራላችሁ ቶሎ በሉ እንጂ በዚህ አይነትማ ቶሎ ፈጥናችሁ መስራት አለባችሁ ብሎ ቢል ልክ ነው። መውቀስ ግን አይቻልም። እንደው ምን እንስማማ እስኪ። አካሄዳችን በሙሉ እንዲህ ስለተልከሰከሰ በጎጥና በመድ ጥላት እኮ እየፈነደቀ እኮ ነው። ጥላት እየጨፈረ እኮ ነው። መቼም የትም ያልተሰራ ነውር እየተሰራ እኮ ነው ያለው። በዛ እኮ ጠላቶቻችን ደስ ብሏቸዋል። እና የልጅም እዚህ ሚዲያ ላይ ተቀምጠው አይ ቲንክ ሰው ካለው ሚዲያው ቢሰማን ጥሩ ነው። ያለዛ ግን ይሄ መከራ ነው እንጂ ያወጅከው መፍትሄ አይደለም። መፍትሄ የሚያመጣ ሰው ነው የሚያስፈልገን። እኛ ንግግሮቻችን ሐሳባችን በሙሉ ቢያንስ መፍትሄ ማምጣት እንኳን ባንችል ያለውን ነገር ግን ወደ ባሰ ችግር ሊወስድ የሚችል አካሄድ መናገር የለብን። የግድ እኮ ቢያንስ ማለት እኔ አንድን ሰው ሄጄ ባልጠቅመው ባላስደስተው ቢያንስ ተጨማሪ ነገር ግብአት ባልሰጠው ያለውን እሱነቱን ሊበክል የሚችል ንግግርና አካሄድ መስራት የለብን። እዚህ ሚዲያ ላይ እኔ መጥቼ ስናገር ሰዎች ካላቸው በጎ ነገር ላይ የሆነ ተጨማሪ ግብአት እንዲያገኙ ማገዝ፣ ያንን ማድረግ እንኳን ካልቻልኩኝ ቢያንስ ያላቸውን ከፍታ መቀነስ መቻል የለብኝ። ያላቸውን ትልቅነት ማበላሸት የለብኝ። እና ይሄ ልጅም እንደዛ ሲል ምናልባት ሌሎች ተምኔሎችም ላይ የማየው አብይ አህመድ እያሉ ጽንፈኞችና ነውረኞች ተስፋ የቆረጡ ሰዎች ናቸው። እኔ ቢኮዝ እትዬ ባይደን እያልኩ ብናገር እትዬ ፑቲን እትዬ ምናምን እያልኩ ብናገር እኔ ወድቅ ይሆናል እንጂ ሰዎችን አልጥላችሁ። እኔ እትዬ ባይደን ሴት ናት ባይደን ወንድ ነው ባይደን እያልኩ ስላወራው
ባይደን ከፍና ዝቅ ማድረግ አልችልም ሰው ከሆንኩ ማለት ነው በዛም አይደለም የኔ ከፍታ ነው ዛናዝ የሚለው እና ያንድና ሀገር መሪ በቃ ፕሬዚዳንት ባይደን ማለት አለብኝ ፕሬዚዳንት ፑቲን ማለት አለብኝ ጠቅላይ ሚኒስተር አብይ አህመድ ማለት አለብኝ ጠቅላይ ሚኒስተር መለስ ዜናዊ ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ ማለት አለብኝ ቢኮዝ እኛ ኢትዮጵያውያን አንቱ የሚባለው ቃላቱን እንኳን ያለው እኛ ጋር ነው ከማክበር የመጣ ሆኖ ክብረ ቢስ የሆነው ዓለም ያንን ሁሉ ቢጸየፍና ለማጥፋት ቢሰራበትም ማለት ነውና ማውረድን መናገር በራሱ የነዛን የሰዎችን ውርደት ታዩትና የነሱ ውርደት በራሳቸው ደግሞ አያበቃም እነሱን የሚመስሉ ተባዮችን ያፈሩና ወደ ጥፋት የሚሄዱበት ነገር ስለሚያሳስበን ነው መናገር የፈለግነው በአጠቃላይ ነፍሳቸውን ይማር ይህ አደጋ አስቸጋሪ ነው አይ ቲንክ እንደውም እንደዚህ እኮ አይነት ትንሽ ቆየት ከተባለ መሬቱን የገለበጠው አብይ አህመድ ነው ብለው ሊመጡ ሁሉ ይችላሉ ማለት ነው ወግ አለው እኮ ልክ አለው ሰው አቅም አለው ዝም ለቻይና ክላሽ ዘንድ የምትበጠረቀው መስሎ አንድ ያናድ ሰው የሰውን ስራ ይሰራ ፈጣሪም የፈጣሪን ስራ ይሰራ ለማንኛውም ቆሻሾች ዛሬም እያተረፉ አንደበት አግኝተው እየተናገሩ መሆናቸው ያነደኛል ቢኮዝ ቢያንስ መናገር ከጀመርን እንኳን ጀምረን ሰሚ ማጣታችን ስለሚያሳዝን ማለት ነው ሰራይ ስዩም መጀመሪያው ደህና ነሽ ወይ ኮኪቴ እንዴት አለ ካሰች ሽፈራው እንዴት አመሸሽ እንዴት ዋልሽ እንዴት ናችሁ ሁላችሁም እዚህ ጋር ተገናኘን ዘጸጋ 12 ሰላም ነው ሰላም አመሻችሁ ሰላም ዋላችሁ ዘመድኩን በቀለ ሰላም ብያለሁ ሚሊዮን በዛብህ ሰላም እንዴት አላችሁ ደህና ናችሁ ወይ ሀና ኢትዮጵያ ሰላም ናችሁ ሰላማችሁ ብዝት ይበል በያላችሁበት ከዚህ ካለው ዘመን መጥፎ ዘመን ይሰውራችሁ ፈጣሪ ከእናንተ ጋር ይሁን አብራችሁኝ ያላችሁት ወንድሞችን በሙሉ ፈጣሪ ክብረት ይስጥልኝ በያላችሁበት ጤናን ሰላም ስኬትን ይስጣችሁ የፈራችሁትን ነገር ሁሉ ያቅልልላችሁ እንዲቀልም በኢትዮጵያ ስም በኢትዮጵያ አምላክ ስም እንለምናለን ማለት ነው ተባረኩ እና የሰው እንደዛ ማለቱን ስንወቅ ሰው እንዲስተካከል ነው እኔ እንዳልኳችሁ ሰውየው ይወገድ ሰውየው ይታሰር ሰውየው ደብደብ የሚል አይነት ቅስቀሳ ማድረግ አልፈልግም ምናገረው ነገር ሁሉ ቁጣው ሁሉ ካለ ያ ሰው እንዲስተካከል ብቻ ነው የምናገረው ከዛ ውጭ የለም ማለት ሰዎቹ የሞቱትን የማውጣት ሂደቱ ቀጥሏል ከሞት የተረፉት የሚበሉት አጥቶ ችግር ውስጥ ናቸው እባካችሁ ድረሱልኝ እያለ ነው ዞኑ ምላሽ የሰጡት ግን እዛው አካባቢ ያሉ ዞኖችና ወረዳዎች ናቸው እንደ ወላይታ ዞን እነ ጋምቦ እና ከዛ ጋር ተቀራራቢነት ያላቸው ደቡብ በመንገድም ጉዞ መጀመር ነበረበት ሊረዱ ያልቻሉት ሀገራችን ውስጥ በጣም ለዚህ አይነት ነገር አቅሙም ብቃቱም ያላቸው ብዙ ወታደሮቻችን አሉ ጥሪ አስተላልፍ በቃ አልተካሄደም መካሄድ አለበት መንግስት ስራ በስቶብ ከሆነ ያልክ እናቱን ያገተ ብር የሚቀማ ወያለ በበዛበት ምድር ቤቱን ያቃጠለ ቤቱን ዘግቶ ቆልፎ ታግቻለሁ ምናምን ይያለ የእብድ የበዛበት ሀገር ላይ ሆነ የት ሀገር ነው ያለው አንተ አሜሪካም የትኛውም ዓለም ላይ ያለ ሰው ዛሬ ላይ እኔ ስለ ችግሮች ይጠፋዋል ብያለሁ because ዓለም ላይ ምናልባት የኛ ስለሚነገር ይሆናል እንጂ በዓለም ላይ ያለው ችግር ይታወቃል እና ሰማዩ ቢቆጣ መሬት እንትን ቢልስ ነፋሳት ቢቀየሩ ምንድነው ምን ይዘው መልስ ይሄ ሁሉ ጥጋብና ቡርነታችን ምን ሊያመጣ ነው የሚለውን ያወራነውም ለዛ ነው አሁንም የዘውጂ እንዴ በዚህ ጥቂት ነገር እኔ በጣም ኤግዛጅሩ በጣም ነው የገረመኝ በቃ ለማመኑ ሁሉ እንዴት አድርጌ ለየው ሁኔታው ይሄን ያህል ማአት ይሄን ያህል መቅሰፍት የበዛው ምንድን ነገር ቢፈጠር በጣም ነው የደነገጥኩትና ልጅም ጥያቄ መጠየቅ ሰዎችን ማዘዝ ባካችሁን እንተባበር በዚህ ጊዜ ያልሆነ ለምን የሚል ጥሪ ማስተላለፍ አለበት አው በጣም ዘግናኝ ነው አንድ እነዚህ የሞቱትን ነፍሳቸውን ይማር ብለን ረፍተ ስጋ እንዲያገኙ በቀብር እንዲሸከፉ ጥረት ማድረግ ውርደታችንን ተመልከቱ ትግራይ ላይ ያሉ ቅሌታሞች ባንዳዎች እንደዛ ያሉ ህዝብን እየጨፈጨፉ ይገላሉ በጥይት አማራ ክልል ላይ ያሉ ሰዎች ሰላም ሊሰብኩ ይሄዱ አባቶችን አዋርደው ይገላሉ ኦሮሚያ ክልል ላይ ያንን ነገር ያደርጋሉ እቺ አንዲት ፈተና ብትመጣ ግን እንዴት እንደሆነ ያስጨረስነው ህዝብ እንኳን አላወቅም ቁጥር እንኳን አልታወቀም በጣም የሚያሳፍር ብዙ ትምርትም የሚያስተምር ነው ያለንበት ቤት እኮ ሊጠፋ ይችላል ምናቀራራበት ማንኛውም ነገር ሊወሰድ ይችላል አቅማችን ይሄ ነው ኢምንት ኢብንፍ የሞተውን እንኳን ማዳን አይደለም የሞተውን ቁጥር እንኳን አላወቀም በዚህ ልክ ኋላ ቀር ሆነ በዚህ ልክ እዛ የሚገባ መኪና የለም አው የለም ለምን መሰረተ ልማት የለም ያንን እንኳን ባለማምጣታችን እንዳናመጣም ተደርጎ እየተሰራብን ልናፍር ይገባል
እንደ ሀገር የሚያሳፍር ከነሱ ከሞቱት በላይ ሁልጊዜ ከሚሞቱት በላይ የምንሞት ከሚፈናቀሉት በላይ የምንፈናቀለው ከሚቸጋገሩት በላይ የምንቸገረውና ክፍተቱ የሚታየው አመራር ነኝ የሚሉት ሀገርን አስተዳድራለን የሚሉት ኃላፊ ነኝ የሚሉት እንደዛ እያለ በደረጃ ሰው ነኝ የሚሉት የሃይማኖት መሪ ነኝ የሚሉት እያሉ እኛን ሁሉ አካቶ ሁላችንም መጠኑ ይለያያል እንጂ አብረን ነው የምንዋረደው፣ አብረን ነው የምናፍረው። because ይሄ ታሪክ የኛ ዘመን ታሪክ ስለሆነ ታሪኩን እንጋራዋለን በዛም ይሁን በዚህ እና እንደዚህ ነው እንደዛ ነው እያሉ ማላከክ ሳይሆን አጥፊው እንደ ጥፋተኛ አትወቅሱት። እንግዲህ አንድ ወቅት ዝናብ ማዝነብ ጀመረ ተባለና ሌሎች ዓለማት ላይ ብዙ ጊዜ እየኖረ ነው። ተራ ቴክኖሎጂ ነው፣ ምንም ነገር የለውም። በቃ አንድ የሆነ ጋዝ አለ፣ እሱን ወጥቶ በፕሌን መርጨት፣ ከዛ በኋላ እዛ ጋር ያሉ እንትኖችን መሰብሰብና እንዲዘንቡ ማድረግ ነው፣ ሌላ ምንም። እዚህ ሲመጣ ግን አብይ አህመድ ነው ይሄን ያደረገው ብሎ አብይን እንደ ጌታ እንደ ኢየሱስ እንደ አላህ ማምለክ ሊጀመር ተሞከረ። ሊያመልኩት ፈልገው ነው ወይ? አይደለም፣ ከሰው ለመነጠል ነው። ሁል ጊዜ እዛ አሁን ድል ከሀቅ ላይ እንዳልኳችሁ ከተለያየ ቦታ ላይ የማገኛቸውን ባለመማራችን እንዴት እያፌዙ እየቀለዱ እየተዝናኑ ነው። እኛ እዛው ቦታ ላይ ያለ ነው። እነሱ ትናንት ስትፈርስ በማየቴ እያሉ እነ ልደቱ ኮተቱ የመጣውን ነገር ሁሉ የኔ ነው በማለት እየገቡ ሲያጠፉ ሲያበላሹ የኖሩ ሰዎች ዛሬ አዳኝ መስለው በግልጽ ያወራሉ። አማራጭ ያሳያችሁ እንዳልኳችሁ የተሻለ አማራጭ አምጥተው ከዚህ እኮ ይሄ ይሻላል በዚህ ምክንያት፣ ከዚህ እኮ ይሄ አይሻልም በዚህ ምክንያት የሚል ነገር ቢናገሩ ልክ ይሁኑ አይሁኑ አይደለም፣ ለመናገር ቢሞክሩ ራሱ እኔም አንቺም አንተም እኛም የሆነ ነገር ልንጠይቅ እንችላለን። ብቻ የያዛችሁትን ጥላችሁ ሩጡ ነው፣ ሩጡ እንጂ ምንም እንደዚህ አይነት ክፍተት እኔ ሙያችሁንም ሰብዕናችሁንም ባታረክሱ የማይሰጠው ወይስ በቃ እነዛ አካባቢ ያሉ ሰዎች ሲደክማቸው በቃ እዛው ተቀብረው ይቅሩ ብለን ልንተወው ነው? ዲያስፖራው ማለት ዲያስፖራው መካከል ልዩነት አለ እናውቃለን። በብሔር በቋንቋ በሃይማኖት በብዙ ነገር አለ። ግን ሁላችንም እኮ ኢትዮጵያውያንን ማለት እንደዚህ አይነት ነገር ሰብሰብ ብለን ያንን ነገር አስተባብረን ወደ ልዩነታችን እኮ መመለስ እንችላለን። ከዚህ በፊትም የተመለከትነው እንደዚህ አይነት ነገር ነው ወይስ ምን አይነት? እኔ በጣም ነው ያዘንኩት በእንደዚህ እየተሰጠ ያለው ምላሽ። የሕክምና ባለሙያዎቻችን እረፍት ወጥተው ወደ ጎፋ መሄድ የለባቸው፣ ወደ ቦታው ማቅናት የለባቸው። ወጣቶች ተማሪዎች እረፍት ላይ ናቸው። በትምህርት ቤት ላይ ሰብሰብ ብለው ማገዝ የለባቸው ማለት? ሞትን ልትፈራ ትችላለህ፣ ግን የምትሰጠው ድጋፍ የምታደርገው ነገር ቦታው ላይ መሄድ በራሱ ለዛ ህዝብ እኮ አለሁልህ ማባባል እኮ ነው። ምን እያደረግን ነው? በር ዘግተን እኮ ተቀምጠናል ማለት ሌላ ጫጫታ ውስጥ ነን አሁን ያለ ነው። ወይስ ጉዳዩ ደቡብ ሩቅ ስለሆነ ወደ መሀል ሀገር መጠጋት አለበት? መሀል ሀገር ሲሆን ነው ችግር የሚፈጠረው፣ ብዙ ጩኸት የሚሰማው የዛ ጊዜ ነው ማለት። ኢትዮጵያውያንን የምንለውን ነገር ሁል ጊዜ እኔ ለአንተ እኛ ላይ እርስ በርስ እኮ ነው አንተ ለእኔ እኔ ለአንተ አለሁልህ ስንባባል ነው። እና የሚሰጠው ምላሽ የተቀረው እዛው አካባቢ ያሉ ገንዘብ እያሰባሰቡ ያሉ እንደ ጋሞ ልማት ማህበር፣ የወላይታ ልማት ማህበር እያደረጉ ያሉት ገንዘብ እየሰበሰቡ ነው። ስለዚህ እነሱ ቅርብ ስለሆኑ የሌሎቹ ክልሎች ልማት ማህበሮች የሌሎቹ ብሔሮች ልማት ማህበር ማለት አሁን እንዳልኳችሁ እንድታዩት የፈለኩት ይረሳ አይደለም። ይሄው 8091 ላይ የኢትዮ ቴሌኮም ያዘጋጀው ሾርት ቴክስት ኮድ ነው። በዚህ ላይ ማንኛውም ሰው የቻለውን ነገር ሳፖርት ማድረግ ይችላል፣ እሱ ይደርሳል። አሁንም ያንን ላይ እንደዚህ ነው እንደዛ ነው በሚል አይደለም። ኢትዮጵያውያን እኔ እውነቴን ነው የምላችሁ ኢትዮጵያውያን ስንኖር በሰላም ስንኖር ነው ማንከባበረው ማንዋደደው እንጂ በችግር ሰዓት እንተዋወቃለን። ዛሬ እኔ እንደዛ አድርጉ ምናምን ብዬ የሆነ ነገር ስል ሰላም ስለሆነ ነው እንጂ እርግጠኛ ነኝ ችግር መጣ ብላችሁ ከኔ በላይ እናንተ ትብሳላችሁ። ይሄ በኢትዮጵያውያን የሚወቀሱበት ባህሪ አይደለም ማለት ነው። እንተዋወቃለን። በቦረናም ድርቅ ጊዜ አሁን በአማራ ክልል ላይ በመንድነው እንትን አርባያ በለሳንና ሰቆጣ የዋገምራ አካባቢ ያለውን የሰቆጣ አካባቢ ላይ ጃናሞራ የሚባለው እንደውም ሌሎች ኢትዮጵያውያን አዘጋጅተው የላኩትን እንኳን የሚሰርቁም ነበሩ። ከቦረና ጀምሮ በተለያየ እርዳታ ሲሰበሰብ እንደገና ሌላ ብዙ ጥፋት የሚያደርጉ ሰዎችን ነው የምናየው እንጂ የኢትዮጵያ ሕዝብ እርዳታ ለመስጠት ችግር የለበትም። የምንወቀስበት ምክንያት የለም። ይሄ ክስተት አዲስ ነው የሆነው። በዛ ላይ እንደምታዩት ነው ምን ያህል ስጋት ውስጥ እንዳለንና ነገሮች እንደዛ ብቻ አይደሉም። ይሄ ብቻውን ኖርማል ሆነ
ይሄ ብቻ ሆኖ ቢሆን ኖሮ እኔም አንቺም እርግጠኛ ነኝ አንገኝም ነበር፣ እዛ ቦታ ነበር የምንገኘው። መንገድ ሰላም ነው፣ እንቅስቃሴው ሰላም ነው። ኢትዮጵያ በተለይ በጃዊሳው ስም የመጣው ሌብነትና ከዛ ከሰሜኑ ጦርነት ጀምሮ በእነዚህ 3 ክልሎች ላይ ያለው አሻጥርና ጥፋት በዓለም ላይ ያለው የዲፕሎማሲ አሻጥር የአጋንንት ዓለም የፈጠረው ብዙ ክፍተቶች ስላሰጉን ቆመን ሊሆን ይችላል እንጂ ኢትዮጵያውያን ከኔ በላይ ላንተ ነው። ማንም ቦርጫም ካህናት እኮ ወይም ቦርጫም የሃይማኖት አባቶች እንደዛ አድርገው እነሱ እንትን እያሉ የሚያዳክሩት እኮ የኔ እናት የኔ አባት የእናንተ አባት የእናንተ እህት እኔ አንቺ እኛ ዳቦ ልትገዛ ወይም የሆነ ቃል ልትገዛ ሄደች እናቶቻችን ወይም ወንድሞቻችን እኮ ሳይቀሩ እዚች ጋር ጣል ጣል አድርጉ ተብሎ ጃንጥላ ተዘቅዝቁ ሲለመኑ ሰጠው የሚመጡ ናቸው። እና ይሄ ልጅ እኔ ለዛሬው ችግር የለውም ልለፈው፣ ሁለተኛ ግን አላልፈውም። ምክንያቱም እንደዚህ ያዘጠዘጡ እዚህ ጋር አይደለም ጥሪ አስተላልፍ። እኔ አሁን እዚህ ጋር ማረጋው አዎ እሱ እዚህ ላይ ለምን አይናገርም? በዚህ ቀን ተናገርኩ ነበር ግን ሰሚ ጠፋ ሚል እንኳን ነገር አይደል? ሚዲያ ላይ ነው የተቀመጠው። ሰው ሚዲያ ላይ ከተቀመጠ መንግስት ስማ ይሄ ነገር በጣም ጥሩ አይደለም ዜጎቻችን ናቸው ማለት ይችላል። ቢኮዝ እንደ መንግስት አዋጅ ማውጣት ይችላል፣ ማወጅ ይችላል። ሰላም ፈልጎ ስለሆነ ችግርን ለመቅረፍ አስቦ ስለሆነ እሱ እንቀበለዋለን። ወቀሳ ግን ያበቃል ወይ? ወራት ባይሞቱ ደስ ይለናል። መትረፍ የምናችልበት ደግሞ እድል ቢኖር ደግሞ እሱ ደስ ይለናል። ከዛስ ሌላ ጊዜ ይህ አይነት ነገር እንዳይደገም ማድረግ፣ ቢደገም እንኳን ያን ነገር መፍታት የምንችልበትን ተቋምና አቋም መውሰድ። ኢትዮጵያዊነትን እዚህ ጋር ለተፈጠረ እርስ በርስ እየተባለ አይደል እንዴ? እሱን ሁሉ ተሰብክና እዚህም ጋር ስትጠይቅ ሁሉም ያምራል። ይሄ ቁንጽልነት አለ፣ ጎደሎነት እንዳይስተካከል አድርጎ አስተካካይ መሳይ በድብቅ እንዳይስተካከል አድርጎ ሀገር ያፈርሳል። ፊት ለፊት ደግሞ ሀገር ሰሪ መስሎ የሚመጣበት ትውልድ አለና ይሄ ዝም ብሎ አልኩባይነት ነው። አልኩባይነት እና ውድቀትን ከማጋለጥ ውጪ አርት ቴሌቪዥን ሌሎችንም ቸክ አድርጓቸው፣ ሰዎች ካሉ ቸክ አድርጉ። ምክንያቱም ኢትዮጵያን አትንኩ። የኖርኩበትን የምኖርበትን መሬት ያለውበትን ሀገር ለማፍረስ የሚሰራ ሁሉ ጠላቴ ነው። እንዳልኖር ያደረገኝ ሁሉ እሱም እንዲኖር አልፈቅድለትም። በዛ ምክንያት ሚዲያም ሙሉ ምናምን መሸጥ ከፈለክ እዛ ተሸጥ እና የገዙ ሰዎች ግብረ ሰዶማዊነትን ፈጽምልኝ ካሉ ስለዛ አውራና ስበክ እንጂ ሀገር ለማፍረስ በግልጽ አትምጣ። በተዘዋዋሪ የረከሰ ነገር ለማድረግ የሚፈልጉ ጋዜጠኞችና ሚዲያዎች አሉ። በተዘዋዋሪ መልኩ የሰይጣንን ትምህርት ለማስገንዘብ ሲሰብኩ ሲናገሩ የሚውሉ አሉ እና ይሄ በቁስል ላይ እንጨት መክተት ነው። ገና ያለውን እንኳን የሞቱትን እንኳን ሳናቅ ምን ሳንል እንኳን በዚህ መሃል ላይ እንደዚህ አይነት ጉራ እንትን ማለት ጨነገፈ ትውልዱ ምን ያህል የረከሰ እንደሆነ ምን ያህል በእውነት እንደ ሀገር እንደዚህ እንደኛ ዘመን ምን ያህል ኪሳራ ውስጥ እንዳለን ሁሉ የሚያሳይ የወረቀት ሲገዛ የኖረ ትውልድ ምንም ህሊና ቢስ ነው። ህሊናው ሙቷል፣ ቀልቡ ደርቋል። ምን አይነት ተፈጥሮ እንደሆነ አይደለም። እና ዛሬ ወቀስክ። እሺ ሰዎቹ እነዚህ ነው እየተዝናኑበት ያሉት። አያችሁታል? ጨዋታው እንደዚህ ነው። የማይሰውነት የዘፈን ነው። ደጋፊዎቹ በጣም ተዝናኑበት እንጂ ምንድነው ዝም አላችሁ? ዝም አላችሁ በሉልኝ። እንደዚህ ነው የሚሾፈው። የማይሰውነት የማያከላት በቃ ምን ችግር አለው? ሲነግሩት የማይሰማ በሞቱ ላይ የሚያጌጥ ትውልድ ሲኖር እንደዚህ እኮ ነው የሚባለው። እና እዚህ ጋር እንደዚህ ሰው ይገላል። ፈጣሪ ነው ሰውን ሰው ሲገለው ከለሩን እንትን ብሎ በተናገረው ቋንቋ ሲባል ከቤቱ የወጣ ቤቱን የሚያጠፋ ሲሆን እጅግ አሳፋሪ አይደለም?
አሰቃቂ ድርጊት ሁሉም ሊያወግዘው እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናግረዋል። ኃላፊው ድርጊቱን ወቅታዊ የክልሉን የሰላም ሁኔታ በሚመለከት መግለጫ ሰጥተዋል። አንድ ዓመት በሞላው የክልሉ የእርስ በርስ ግጭት ህዝቡ ለከፋ ቀውስ ተዳርጎ መቆየቱን የተናገሩት አቶ ደሳለኝ በተወሰደው ህግ የማስከበር ተግባርና መንግስትና ህዝብ ለሰላም ባላቸው ቁርጠኝነት አሁን ላይ የሰላም ሁኔታ መሻሻሉን አንስተዋል። በመንግስት በዚህ ልክ ቁርጠኝነት ቢኖርም አሁንም ይሄ የታጠቀ ቡድንና በህዝብ የህዝብን አስተሳሰብና ዓላማ ፍላጎት ገቢ አርጎ እየተንቀሳቀሰ ያለው ቡድን ዛሬም አረመኔያዊ የሆነ ድርጊቱን እንደቀጠለ እንደምታውቁት ከዚህ በፊት ገልጸናል። በጎንደር ቀጠና በደንቢያ ዙሪያ የሀገር ሽማግሌና የሃይማኖት አባቶች ስለ ሰላም ስለ ውይይት ለማማከር ሄደው ሁሉንም ሽማግሌና ቄሳውስት ሸሆች በሚሊዮን የሚቆጠር ገንዘብ አስከፍለው ሳምንት አስረው ከአማራ ህዝብ ሴትና ባህል ባፈነገጠ መንገድ ላኩ። በተመሳሳይ አሁን የቅርቡን የሰላም ካውንስል ምክር ቤት ይሄ ከሆነማ እነዚህ ልጆችስ ለምንድን ነው የሚሞቱ? እኛስ የተደናገርን በዚህ መንገድ አይደል ብለው ለድርድሩ ኢኒሺዬቲቭን ወስደው በደብር በገበያ ሲቀሰቅሱ የነበሩ ደብረ ማርቆስ ላይ ቄስ አባታችን በባጃጅ ሄደው ገደሏቸው። ለድርድር መምጣት ተገቢ ነው፣ ይሄ አማራጭ ጥሩ ነው ብለው ስለተናገሩ ብቻ የማንም የፖለቲካ ፓርቲ አባል ወገን አይደሉም። አሁን የታየው ዘላቂ ሰላም እንዲሁም ከሰላም ውይይቶች ባሻገር ለየትኛውም አካል ወገንተኛ ያልሆነ የሰላም ካውንስል ተቋቁሞ እየተሰራበት ባለበት በዚህ ወቅት ግን በታጣቂ ቡድኑ በክልሉ በተለያዩ አካባቢዎች ከአማራ ህዝብ ሴትና አስተሳሰብ ባፈነገጠ መንገድ ለሰላም በሚሰሩ የሃይማኖት አባቶችና የህብረተሰብ ክፍሎች ላይ ሐምሌ 15 2016 ዓ.ም በሰሜን ጎጃም ዞን ደቡብ ሜጫ ወረዳ የሰላም ካውንስል አባላት ናችሁ በሚል በንጹሃን ዜጎች ላይ ግድያና እገታ መፈጸሙንም አቶ ደሳለኝ ጣሰው በመግለጫቸው አንስተዋል። በገርጨጭ ከተማ የሚኖሩ እጅግ ታዋቂ የሆኑ የህዝብ ተሰሚነት ያላቸው የፖለቲካ ወገንተኝነት የሌላቸው 15 ሰዎችን ገበያ ላይ በማንበርከክ በመታዩት የሚዲያ ቪዲዮ ተጎንብሶ ተንበርክኮ ለመቀጣት ሳይሆን በእድሜያቸው ተጎንብሰው የሚሄዱ ሰዎች ከዛ በላይ በጭካኔ መንገድ አስጎንብሶ በዛ መንገድ እድሜያቸው አስጎንብሶ ለመቅጣት ብቻ ሳይሆን ሽማግሌዎቹ ሲያልፉ ጥሳቸው ሳደግፋቸው እንዳታልፍ በእድሜ ባለጸጋ የሆኑ አዛውንት ሽማግሌ አንበርክኮ መቅጣት እጅግ በጣም የደከመ ጉልበታቸውን 15ቱንም በዛ ልክ ከቀጡ በኋላ መርጌታ ግሩም የሚባሉ የወረዳው የዛች ወረዳ ቤተ ክህነት ኃላፊ የሆኑ አዘነ ደምስ የሚባሉ የሀገር ሽማግሌ አስማማው አቤ የሚባሉ የሀገር ሽማግሌ ወይዘሮ የኒያየው የምትባል እናት አራቱን ዘው ላይ መርጠው ረሽነዋቸዋል፣ ገለዋቸዋል። ሌሎች 13 ሰዎች አሁን በምን ደረጃ እንደሚገኝ አይታወቅም፣ እንዳሰሯቸው ናቸው። መንግስት እዩት፣ ይሄንን ነው መጀመሪያ ላይ የለም ተስፋ የቆረጠ ነው በዚህ መልኩ እንትን አይልም ምናምን እስካሁን ድረስም ተቆራርጠን ያለን ሰዎች አሉ። ሀዳ ሰው ተጎዳ፣ እነዛ ሰዎች አልተጎዱ። እነዛ ይሄንን በክደት ያሉ ሰዎች አልተጎዱም። ያንን እንትን ያሉት
ሰው በነውሩ የሚያጌጥ በዚህ ልክ የተዋረደ ትውልድ ማየት አይደለም እዛ ቤት ላይ እዛ ቦታው ላይ ሆኖ በዚህ ጉዳት ሰለባ እንኳን ይሄን መስማት ይሄን ማየት እጅግ ያሳፍራል። በለው ግንባሩን በለው እንትን በለው ገዳይነት የት ያደርሳል? እና ዛሬም የሚጠይቅ ሰው የለም። ዛሬ በጣም ጽንፈኛ በዛ ህዝብ ስም ኢትዮጵያ ላይ ሲሰራ የነበረው ነገር ስፖንሰር የሚያደርግ ኃይል ሁሉ በጣም እየቀለደ ነው፣ እያፌዘ ነው። እዛው ጋር ቆሞም በቃ እንትን እያለ ነው። ስለዚህ አንድ ቅድም ወንድሜ እንደዛው ይላከልኝ ነበር የት ላይ እንደገባ ለጊዜው እንትን አላለኝም። ኤንዌይ ዘመነ ካሴ ሀቅና ሳቅ ላይ በነበረው ማየታችሁት ከነበር ከኤርትራ ጀምሮ ይዞ የመጣ ኤርትራ ይሄንን ነውር እየመራች ያለች እንደሆነች ወይም የኤርትራ መንግስት ማለት ነው በአቅሟ ወጥ እንጨት ሆና ለማድረግ እንትን ያለች መሆኗን አይተናል ማለት ነው። ሌላው ከዛ በተጨማሪም የኤርትራ መንግስት ሌላ ነገርም አድርጋለች። ከሃይማኖት ጋር በተያያዘ ስናወራ እንግዲህ ሃይማኖተኛ ነኝ እንደዚህ ነኝ መስቀለኛ ነኝ ብሎ መስቀል ይጣና አንገቱ ላይ የተሰላሳ መስቀል እንትን ብሎ በፈጣሪ ወይም የመስቀሉ ባለቤት በሆነው ጌታ የሚያሾፍና የሚቀልድ የሚዘባበት ትውልድ መኖሩን ታውቃላችሁ። የጽንፈኛው ፋኖ መሪዎች መስቀል ባንገታቸው 3-4ቱን እንግዲህ ደራርበው ተሸክመው የሃይማኖት አባቶችንና ንጹሃን ዜጎችን በአሰቃቂ ሁኔታ እየገደሉ መሆናቸውን የጽንፈኛው ቡድን ዓላማ የሌለው ተራ የመንደር ሽፍታ መሆኑና በተደጋጋሚ የተናገርን ቢሆንም ሰሚ ስለጠፋ እስከዛሬ ድረስ ቀጥሎ ሰዎችን እየጎዳ ነው ያለው። ዛሬም ቢሆን በአንድነት የገዳይ አውሬ ወይም ይሄ ገዳይ የኃጢአት ፍሬ በየተራ ጥፋቱን ከሚያስቀጥል ይልቅ ዛሬም ተባብሮ ለማጥፋት ጥረት መደረግ አለመቻሉ እንዲሁ ጥፋቱን ለማስቀጠል እየሰራን ያለን እንደሆነም ነው እኔ የሚሰማኝ። በዚህ ሰሞን እንኳን መስቀል በአንገቱ ተሸክመው የሚዞረው የጎጃሙ ፋኖ መሪ ዘመነ ካሴ ያለምንም ርህራሄ የሃይማኖት አባቶችን ጨምሮ በርካታ ንጹሃንን የአማራ ልጆችን በአሰቃቂ ሁኔታ እየጨፈጨፈ እየገደለ ያለ አረመኔያዊ ድርጊቱን በቪዲዮ ቀርጾም እያሳየ መሆኑን ያው ሁላችሁም የምታስታውሱ ነው። ከዚህ በፊትም ቡድኑ በተለያዩ የአማራ ክልል ውስጥ የሚገኙ ሙስሊሞችና ክርስቲያኖችን ሲገሉ እንዲሁም የፋኖ አፍኖ በማገትም ገንዘብ በመቀበል ገንዘብ ከተቀበሉ በኋላ መግደል እንደዛ ሲያደርጉት የነበሩ የነውር ጥግ ነው። እሱን ትናንትናም እንደዚህ ደግሞ ቡድኑ በመከላከያ ሰራዊታችን ሞት ክፉኛ የተጎዳ ሲሆን አሁን የፈሪ ዱላውን በንጹሃን ዜጎች ላይ በማሳረፍ ሞቱን በማፋጠን ላይ ይገኛል። ከዚህም በተጨማሪ በተፈጠረው መፈረካከስና የእርስ በርስ መባላት ታጣቂዎቹም ተስፋ በማስቆረጥ ቡድኑ ዓላማ የሌለው የአረመኔዎችን ስብስብ መሆኑን ያሳየበትና ሌሎችም ሁሉ የተረዱበት በመሆኑ በርካታ ታጣቂዎችም ለመከላከያ ሰራዊቱ እጅ ለመስጠት ባገኙት አጋጣሚ ሁሉ እየሰጡና እያደረጉት መሆኑን ውስጥሎት ያሉ ሰዎችም ተናግረዋል። ሽማግሌዎችን ደግሞ እየላኩም እንደሆነ አንዳንዶቹ በሚመቻቸው ሽማግሌዎችን ልከው ወደዛ ነገር ለመግባት ጥረት እያደረጉ እንደሆነም የሚያሳይ ነገር መረጃ አለ ማለት ነው። ሌላው የኢትዮጵያ አየር መንገድን እሷው አንቹ ታመጪው አንቹ ታሮጪው አይነት ለምን እንደሆነም እንትን ያለችው ነገር አላት ማለት ኤርትራ እንደዛ ብትልም ምን ብትልም ያን ያለ እንትን አይደለም። እዚህ ካወቅናት በኋላ መጉዳቷ የኛ ድክመት ሊሆን ይችላል። ሳናቃት ወዳጅ ብለን ያልነው ስርዓት ግን ተመልሶ ለግብጽና ለሌሎች ተላላኪ ሆኖ መገኘቱ በጣም የሚያሳፍር ነው። የኢትዮጵያ አየር መንገድ እንግዲህ ውድ መንገደኞቻችን የኤርትራ የሲቪል አቪዬሽን ባለስልጣን እንደ አውሮፓውያን አቆጣጠር በ21 ጁላይ 2024 ለአየር መንገዳችን በላከው ደብዳቤ እንደ አውሮፓውያን አቆጣጠር ከሴፕቴምበር 30 ቀን 2024 ዓ.ም ጀምሮ አየር መንገዳችን ወደ ኤርትራ የሚያደርገውን ሁሉንም በረራ ማገዱንም አሳውቆናል ብሏል። ደብዳቤው ለክልከላ ውሳኔ ያደረሰ ምክንያቶችንም አልጠቀሰም ወይም ምክንያቶችን ያካተተ እንዳልሆነ ነው። ይሁን እንጂ የኢትዮጵያ አየር መንገድ ጉዳዩን አስመልክቶ ኤርትራ የሲቪል አቪዬሽንን ባለስልጣን ለማግኘት ጥረት በማድረግ ላይ እንደሚገኝና ጉዳዩን በበጎ መልኩ እልባት እንደሚያገኝ ያለውን እምነት ይገልጻል። በዚሁ አጋጣሚ አየር መንገዱ ተጨማሪ መረጃዎች እንደተገኙ ለውድ ደንበኞቹ እንደሚያሳውቅም ለመግለጽ እንወዳለን ይላል ኢትዮጵያ አየር መንገድ። እንዳይመጣብኝ እንደዚህ የሚለው ነገር ምንም እንትን የለውም። ሌላው የህወሓት ቁጥጥር ኮሚሽን ህወሓት ሊያካሄድ ያሰበውን 12ኛ ድርጅታዊ ጉባኤ ውድቅ አደረገው የሚል ሰበር መግለጫ አለ። ኮሚኒቲ ፖስት ላይ ለጥፌዋለሁ። እሱንም ቼክ ማድረግ ትችላላችሁ። ምክንያቱም የግድ ነው እዛ ጋር ያሉ ነገሮችን ብንከታተላቸው። አሁን እኔ እንደ ጉባለች
የምበሳጨው ወይም የምናደደውና ሰው መማር መጸጸት ባለመቻሉ የሆነ ነገር ውስጥ ምገባው እነዚህ ጽንፈኞች ጥፋተኞች ምናምን ምንም ችግር አያመጡም እነሱ በሚገባው እንደሚሸከፉ እርግጠኞች ነን ሰው በመውላወል ለነዚህ ሰዎች የጥቃት ሰለባ መሆኑና የሱ የሰራውን በጎ ነገር በማወቅ ምን ባለማወቅ ለጥላቶቻችን እድሜ ማራዘሚያ የሚሰጥ ሰው መኖሩ ውሎውንና ዳሩን ገንዘቡንም ሆነ እድሜውን አይኑንም ሆነ ሰውነቱን ከክፎች መጠቀሚያነት መሰወር ወይም መጠበቅ ባለመቻሉ ምክንያት ብቻ ነው ጉባለች ኢትዮጵያ የሚናደደው ከዛ ውጭ ባለ ማንንም ይፈክር ምንም ችግር የለም የሚል ሙሉ እምነት አለኝ ችግር የለው ያው እንግዲህ ይሄንና መሰሉነቶችን ተረድተን ለሀገራችን መሻገር ማድረግ የምንችለውን በጎ ነገር ሁሉ ለማድረግ ቆርጠን እንድንነሳ ነው የማሳሰብ ፈልገው በዛም ይሁን በዚህ እንደምታውቁት በያላችሁበት አብራችሁ ቁሙ አንድ ነገር ይሄ ይቅር መባባል ጸሎት ማብዛት እና መሰሉነታቸው ላይ ትኩረት የምንሰጠው ብዙ አውርቻ አለው እኔ ራሴ ማስታውሰው አንዳንዴም ደግሜ እንደዚህ እንትን ምለውና ሌላ አጋንንታዊ ነገር በጣም ይጠቀማሉ ከአጋንንት ጋር ነው የገጠማችሁት ከአውሬ ጋር ነው የገጠምነው ከዳቢሎስ ጋር ነው የገጠማችሁት እንደዛ አይነት ነው በጣም ይሄን ጸሎት ብቻ ነው የሚፈታው እንጂ ሌላ ነገር አይደለም ምክንያቱም ያልመጡበት ነገር የማይመጡበት መንገድ የተገኘውን ነገር በሙሉ ክፋትን ሞልተው መጣው ያንን የረከሰ ነገራቸው ለማስፈጸም ስለሚሰሩ በዛ ስሜት ከዛ ለመዳን ጸሎት ሁሉን ይፈታል ሁሉን እኛ ያየነውም ያላየነውም ያስተዋወስነውም ያላስተዋወስነውም ሁሉንም መፍትሄ የሚሰጥ ስለሆነ በዛ ስሜት እንዲህ አይነት ተባይም የወለድነው የገዛነው እንዲባረክልን የምንሰራው ምንደክምበት ሁሉ እንዲባረክ ጤነኛ እንዲሆን በዛ መልኩ ብንሆን እንጂ እኔ ክፎች ያሳስቡኛል ወይ ነው ምንም የማያውቅን ሰው በቃ ተጎዳ ሲባል በጣም ነው የሚያመው እንደዚህ በቃላት ሲገለጥ ይቀላል እወድሻለሁ እወድሃለሁ እጠላሻለሁ ብሎ በቃል መናገር ነገሩን አይገልጽም ብትለፉ ሞክሩት የምትወዱትን ሰው እወድሃለሁ በማለት እወድሻለሁ በማለት አይገልጽላችሁም ቃሉ ያንሳችኋል እና እነዚህም አሁን እኛ ሀገር ላይ ያሉ አውሬዎች ከቤታችን ያፈሩ መጥፎ አረሞች በጣም በሆነ ቃላት ብትገልጧቸው ያንሳል እንትናገሩት ነገር ስለሚያስ ፈጣሪ በሚበጀው እያድርጋቸውና ሰው ወደዛ አለመውደዱ ዛሬም እነሱ በሐሳብ መስነት በአስመሳይነት እየመጡ የሚጨፍሩበት ነገር ያንን የክፋት ዘመናችን እንትን እንዳለውና ለፍታችሁ የሆነ ነገር በተለይውን አንዳንዴ በቀላል ምሳሌ ቤት የሚያጸዱ ሰዎች አሉና ጠርገው ውጭ ላይ ካደረሱት በኋላ ምንና አረጋቸው ነው አጋጣሚ ያ ሳያልቅ ሰዎች እንትን ይላሉ ያ ነገር ተጠርጎ ሳያልቅ አቋርጠው ሲገቡ ወይ ሞሉሎ ሳይጨርሱ ሲገቡ በጣም ይናደዳሉ ሰዎች የጠረጉትን የለፉበትን ነገር መልሶ እዛ ውስጥ ሲከትባቸው ይናደዳሉ ዘመን የመጨረሻ ደቂቃ ጭንቀቱን አውጇል በዚህ በኩበት አፉ soon he will be on the hand of our military defense force የኢትዮጵያ መከላከያ ሰራዊት የጸጥታ ኃይሎች የደከማችሁትን ታውቁታላችሁ ኢትዮጵያዊ እንሁን ባላችሁበት በእውቀታችሁ የሚሊታሪ ሳይንስንም በማወቃችሁ ከነሱኛ የተሻለንን በማለታችሁ ብዙ እህት ወንድሞቻችን ብዙ ጉዳት ደርሶባቸዋል ነገር ግን አሁን ላይ ያ ትግስታችሁ ያ አወቅን ያላችሁት ነገር እንደ ፍርሃት እየተቆጠረ ለሌሎች ጥላቶቻችን ማንንም የማይደፍረውን ነገር ሁሉ በማድረግ በህዝብ ላይ በጭካኔ በዝልክ የሚሰራውን ባለጌ ልኩን በማስያዝ ሰላምን ሊሰብኩ ለሰላም እጃቸውን ዘርግተው ልጄናችሁ ብለው ልጆቻቸውን ሰብስበው ወደ ሰላም አምጥተው ዘመናቸውን ለማራዘም ሀገርን ለማሻገር የሞከሩ እናት አባቶቻችንን በዛልክ በድፍረት አዋርደው እንደዛ ያደረጉትን ሰዎች ደማቸውን ተበቀሉ እንደው በምን ልበላችሁ በፈጣሪ ስም እለምናችኋለሁ ያደረጋችሁትን አድርጋችሁ ያለዛ ፈርታችኋል ተሸንፋችኋል ወይ የሚደከማችሁት ነገር ውሸት ነው ማለት ነው የነዚህን ሰዎች ደም ተበቀላችሁ አሳዩ የፈለገው ነገር ይሁን ከጀርባ ያቀደ ነገርም እርምጃችሁ ጭካኔ የተሞላበት መሆን አለበት ምንም ኤክስኪውዝ የለው ስንት ሰው ነው እስኪሞት ነው ሀገር እስኪፈርስ ነው ከኋላ የተቀመጡ የረከሱ አገራት የሚጠቀሙባቸውንም የሰብአዊ መብት የምናምንና መሰል የውርደት ታፔላዎችንም ማስወገድ ባለባችሁ ላይ አስወግዳችሁ የዛንን ህዝብ ሰቆቃ አስቁሙ ያለዛ ብልጽግናም እንደዚህ እንደሚባለው ወይም ስርዓተ መንግስቱ ላይ በዛሬ የደከማችሁ ሰዎች ሁሉ ድካማችሁን ከንቱ የሚያደርግ ነውና ይሄ ሆን ተብሎም ነው ለቲቮዞና ለምናምን የሰራችሁትን ነገር ሁሉ ገደል የሚከትና ስማችሁንም የሚያጠለሽ ጥቁር
ጠባሳ ለማስቀመጥ ነው እየተሞከረ ያለው። ይህንን በአስቸኳይ ርህራሄ በሌለው ጀግንነት ማለት እንደዛ ነው። ለባለጌ በሚገባው ቋንቋ አናግሩት። ሰላም ሊሰብኩ ልጅ ሆይ ብለው የሄዱ እናት አባትን አንበርክኮ በህዝብ ፊት ካዋረደ በኋላ በአሰቃቂ ሁኔታ ሲገላቸው ያያችሁ ይሄን የሰማ ሰው እንኳንስ ወታደር እንኳንስ የጸጥታ እንኳንስ ያ ነገር የሱ ኃላፊነት ሆኖ ይቅርና ማንኛውም ሰው የሆነ ሁሉ ይሄን ለማስቆም ምንም ነገር ማድረግ አለበት። ያንን ካላደረገ ሰውም ሊሆን ስለማይችል ስለዚህ መንግስትም ቀጣዩ ነገር ወዳንተ የሚመጣ ስለሚሆን መወሰድ ያለበትን ነገር ውሰድ። ከውስጥ ያለም ነገር ካለ በቃ በየትኛውም አግባብ ጉዳዩን አስቆም ሐሳይ ምንም አይነት የጭካኔ እርምጃ ብትወስድም ነገሩ ከቆመ በቂ ነው። ውጤቱ መመስከር ስለሚችል ማለት እንጂ አንዴ ዛጋ በተፈጥሮ አንዴ ዝጋ ብለን እኛ በእነዚህ ነገሮች ሽሪንክ አድርገናል። አካሄዳችንና እንደዚህ ከሄደ ከዛም የባሰ ነው የሚሆነውና አጋንንቶች ናቸው። አህያ ይሆናሉ፣ ውሻ ይሆናሉ፣ ድመት እንደዚህ የማይሆኑት ነገር የለም። በጣም አውሬዎች ናቸው፣ ባለጌዎች ናቸው። በጣም የሚያሳፍር ነገር ነው የሚደረገው። ጸሎት ሲሆን ግን ቄስ ነኝ ብሎ በቄስ ስም የሚነግደውንም አናቱን ይለዋል። የፈጣሪን ቃል ሰብካለሁ እያለ በዛ የሚመጻደቀውን የሚነግደውንም አናቱን ይለናል። እሱ የሚመጣበት አይታወቅም። በትንታ ሊሸክፍልን ይችላል ጠላቶቻችን። ሰው እኛ በጸሎት እንትጋ ያልነው እኛም መቶበት መጸጸት ይቅር መባባል ካለንበት ዛሬ ላይ መጀመር ወደ መጥፎ ነገር ላለመሄድ መሞከር እንደዛ እየሆነ ከሄደ ነገሮች ይስተካከላሉ። ይሄ ከቆጨን ይሄ ሌላ ቦታ እንዳይሆን በማድረግ አድራ ምንለው ለዛ ተመሳሳይ ነው። ያልተነገርኩ ደብረ ማርቆስ ላይ እንደዛ አይነቱን ሄደው አስገደሉ በባጃጅ ተብሏል። በቆላ ድባ አካባቢ ላይ ደግሞ በሚሊዮን የሚቆጠር ነገር እንደዛ ብሏል። ክፉዎች ክፋታቸውን ይዘው ራሳቸው መሸከፍ ይችላሉ። ሌላ ንጹሃንን ሰላም ሊሰብኩ የሄዱ ሰዎች ሲመቱ ባለፈው ሸኔ ላይ አባገዳዎችን ትምሩ አሰልጣኛቸው አባታቸው ህዋት ደግሞ የሄዱትን ሽማግሌዎች እንዴት አርጓ አዋርዶ እንደላካቸው ታውቃላችሁ። ይሄ ማለት ምን ማለት ነው? ምንም ተስፋ የምታደርጉበት ነገር ቢኖር ጉልበታችሁና መሳሪያችሁ ብቻ የሚል ስብከት በሀገሪቱ ላይ ለማስረጽ ነው። እሴታችንን ማጥፋት፣ ሽምግልናን ማጥፋት፣ ሃይማኖትን ማጥፋት፣ ህግን ማጥፋት አለን የምንለውንና ማንም በህግ አምላክ ቢባል አረ በፈጠረ ቢባል የሚቆመውን ህዝብ ልጓም አልባ ስሜት የሚነደውና መጥፋትና መጠፋፋቱ መረን በለቀቀ ሁናቴ እንዲፈጸም ለማድረግ የተሸረበ ሻጥር ስለሆነ ይሄንን እዛው ቦታ ላይ አስፈላጊው ነገር ኦፕሬሽን ማለትም እኮ ይሄ ነው። ክፉነታቸውን በዝልክ ከተገለጠ ህዝብ በዝልክ ከተረዳ እዛ ቦታ ላይ አክሽን ለመውሰድ ምንድነው ችግሩ? በየተራ መሞቱን ሰው አውቋል። ሰው እዛ ጋር ከነሱ ጋር ቢላላክም እኮ መሳሪያ ይዘው ስለሚገሉት አንዱን እየገደሉ ሌላውን ስለሚያስፈራሩት ነው። ይሄንን እኔ ባለውበት የቅማንት ኮሚቴ ነኝ ያሉ ሰዎች ቅማንቱን ገለው እንደዚህ ያደርጉ ነበር። ከቅማንት ጋር ገጥማለሁ ብሎ ያለው ያማራ ቡድንም ራሱን እየገደለ የሚገሉት ራሳቸው ነው። ቅማንትን ይገል የነበረው ራሱ ቅማንት ነኝ ያለው አይደለም። አማራን ይገል የነበረው ራሱ አማራ ነኝ ያለው ነው። በአብዛኛው ቪዲዮዎች ላይ ዘመነ ካሴንና መሰል አማራ ክልል ላይ ያሉ ሰዎች ጀግና የተባሉትን ነው የሚያስገድሉ። 3 ጊዜ ህዋት ሲወር ጦርነት ካስጀመሩ በኋላ ከጀርባ የጨፈጨፉትና ያስጨፈጨፉትን ያውቃሉ። መረወዳጁና ዘመነ ካሴ በግልጽ ነው የሚታወቁት ብዬ ተናግሬ ያውቃል። ብዙ ሰዎች ከሚዝቱብኝ ነገር እንደውም ይሄ ነው። እና ይሄን ነገር እየተናገር ሰው ቢሰማ ኦኬ፣ ካልሰማ ዛሬ ይስማ። አዩኮ በቃ በለው አናቱን በለው። ሰላም እስኪ ታረቁ ሐሳብ ይዘሞግት ትረፍ አትርፍ የሚል አማራጭ ዞን የመጣ ሰው እየገደሉ እኔ እንጃ እንደዚህ አይሆን። ይሄንን ህዝብ ለማዋረድ ጠላትን የሚያስደስት ስራ ተሰርቷል። እሱ ነው ይሆን ያለው። የውሸት ክስ መዘዞችን አሳያቸዋለሁ። ድርጊቱ የተፈጸመው በሐረር ከተማ ነው። ከረጅም ዓመታት በፊት በሐረር ከተማ 8 የአንድ ቤተሰብ አባሎች ከመሃል ሀገር ለስራ ይሄዱ እዛ ሀገር ሆቴል ከፍቶ በጣም የደራ ስራ ይሰሩ የነበሩ የአካባቢው ደህንነቶች እና የጸጥታ ሰራተኞች በሰሩት ሴራ 8ቱም እድሜ ልክ እንዴት እንደተፈረደባቸው ላሳያችሁ። ከዛ ደግሞ እንዴት እንደወጡ እነዚህ 8 ቤተሰቦች ከዚህ ከአዲስ አበባ ነው የሄዱት። በብሔራቸው ጉራጌዎች ናቸው። እዛ ሀገር ሄዶ አንድ ሆቴል ከፈቱና ከተማ ውስጥ በጣም ደራላቸው። በጣም ደራ በቃ ታዋቂ ሆኑ።
ስምንቱም አንድ ላይ ሄደው አይደለም። እንደምታውቁት ጉራጌዎች የሆነ ከተማ ሄደው ንግድ ሲጀምሩ ከቪዲዮ ላይ እንደምታዩ ያን ያክል ነገር እስከሚያካሂዱ የት ነው? አንዳንድ ቦታ ላይ እንዳልኩ ባለፈውም የሆነ ደብረ ኤልያስ ላይ ያሉ ልጆች ላይ ደውዬ እዛ አካባቢ ላይ በቃ መጀመሪያ የነበረውን ያንን የገዳይ ስኳድ ካጸዳ በኋላ መከላከያ ወደ ሌላ ኦፕሬሽን ሲሄድ ሰው በተለይ ህዝቡ አቀባበል እያደረገ መከላከያውን እያገለለ ለሌቦች የሚወግንበት አግባብ ካየ መከላከያ ጥሎ ይወጣል። ከትግራይ ጀምሮ ማለት ነው። ህዝቡ እየጮኸም ለዛ ለእርዳታ ሄደውን ሰው ሁሉ በበርበሬም በምናምን መርዞ በመስጠት ሁሉ እየተጎዳ ስለነበር ነው መከላከያ ከትግራይ ክልል እንዲወጣ የተደረገው። በአንዳንድ አካባቢ ላይም እንደዚሁ መሳሪያውን ለመውሰድ ሲባል አሁንም አማራ ክልል ላይም መሳሪያውን ጥቁር ክላሽ እንትን ብለናል። ባለፈው ነገ የደወለውን ፋኖ ሰምታችሁት ከሆነ ጥቁር ክላሽ ይዘናል፣ አይተነው ማናውቀው መሳሪያ ይዘናል፣ እኛ ብሬን ታጥቀናል እያለ እያወራ ነበር። እና ያንን ሁሉ የሚሆንበትና እስኪ ህዝቡ እስኪገባው ድረስ እኛ ነግረ ነው እንደ ወራሪ እየታየን ከምንል እስኪ ሰው ይግባው በሚል እንደዛ አይነት ነገሮች አሉ። እና እዚህ ቦታ ላይ ህዝቡን እንዴት እንደናቀና የልብ እኮ ነው የሰጠው። አንድ ህዝብ መካከለ በዛ ልክ እንደዛ አይነት ነውር አይፈጸም። እንደዛ ማንበርከክ ኃይለ ቃል መናገር ነገ ምን እንደሚያደርገው ያ ሰው እኮ እየነገረው ነው። እንደዛ አንበረክኮ እንደገና በጭካኔ ሌሎችን እየገደለ የሚያስፈራራው እኔ የምችለው መግደል ነው፣ እኔ የምችለው እንደዚህ ማዋረድ ነው። ስለዚህ እያንዳንድ ከዚህ ውጭ ሆናለሁ የምትል ካለ የሚጠብቅህ ይሄ ነው የሚል ማስፈራሪያ ነው እያስቀመጠ ያለው። በዛ ማስፈራሪያ ታስሮ መኖር የሚፈልግ ሰው ካለ ምርጫው ነው። እና እዛ ላይ ያሉ ሰዎችን ይሄን ያየ ሰው ለነዛ ሰዎች በሚችለው አቅም ችግር የማያስተምረው ነገር የለም። መረጃ አልሰጥም እያለ የሚያቃጥር እኮ አለ። እነዛ ሰላምን ይዘው ሄደው መሞታቸው ነው እንጂ እኮ በተለያየ ቦታ ላይ ወይ ሊሰርቅ ወይ ሊያቃጥር ወይ ተላላኪ ሆኖ ወይ መከላከያ ሊያስመታ ወይ የሆነ ነገር ሊያደርግ የሚሄድ ሰው ነው እየሞተ እንጂ እኔ ደህና ሰው ነው በሐቅ ላይ ቆሞ እኔ አላውቅም አልገባኝም ያለ ሰው አንድ ሰው አልሞተም ነው ያሉኝ። በተለያየ ቦታ ላይ የምጠይቃቸው ሰዎች እንደዛ ነው። የድሮን ጥቃቱን ቢሆን በጣም በተጠና ምንም ባለ እነሱ ራሳቸውን ለይቶ በሚያደርግ መልኩ ነው እንትን ያለው። የውስጥ ለውስጥ ጦርነቱን ቢሆን ይህን ያክል ነፃነት ያገኙትም እነሱ ወደ ግራና ቀኝ ሊተኩሱ ይችላሉ። የብሔር ጠብ የሚያስነሱት የላኳቸው ሰዎች ምንድነው ካሜራ ይጠምዳሉ፣ ሰውን ግራና ቀኝ መተኮስ ነው። ለምሳሌ መከላከያ ሄዶ እነዚህን ልጆች መምታት ቢጀምር እነሱ መከላከያን መምታት እንኳን የሚችሉበት እድል ካጡ ወደ ሰላማዊ ሰው እየተኮሱ ሰላማዊ ሰው እየገደሉ እንደገና ፎቶ ለማንሳት ነው የላካቸው ኃይል። ይሄ ነው ስምሪቱ። ቪዲዮ እየቀጠራቸው አምጥተው ከዛ በኋላ ደግሞ የኔን የረከሰ ተግባር በህግ ሸፍኜ ተግባራዊ አድርጌ ስርዓተ መንግስታችሁን በታትነውና እድሜ ልካችሁን አሁንም እንድታለቅሱ አደርጋችኋለሁ የሚል እቅድ ነው ኢትዮጵያ ላይ ያለው። ትናንትናም ያለቅሳል፣ የትናንትናውን ዛሬ እያነሳ ደግሞ ያመሰግናል። ዛሬም ደግሞ ያለውን ለመጣል ይሮጣል። ይሄን ደግሞ ነገ የባሰ ተባይ ተተክሎለት በማማረር እንዲቆም ነው። ለምን ምን ጊዜም እኛ ሰው የሚሰራብን የሰዎች መጫወቻ ሽንጉለት ሆነን እንድንቀጥል እንጂ የሀገራችን ባለቤትም የነገሮችን ባለቤትም እንድንሆን አይደለም የሚሰራው። እንደዛማ ቢሆን ዛሬ ላይ የምንማረው ያህል ነበር። በኪሱ ያለው ሞባይል እንዴት መጠቀም እንደሚችል የሚያቅሰው ሞባይል ባንኪንግ የሚጠቀም ስንት ሰው ነው? ትምህርት ቤት ዝጋ ብሎ የተሰራ መንገድ የሚዘጋ እዩት። ያለውን ነገር ሁሉ በማውደም ላይ ነገ በነውሩ መድረሻ የሌለው ቢሞትም ቢኖርም አንድም ነገር ጋር እንዳይገናኝ ተደርጎ ነው እንጂ ምንም ነገር እኮ ቢመጣ ኦፕሬሽን ድሽቃ ብሬንም እሺ ስጡት ማን ነው የሚገልበት? ራሱ ቤተሰቡ ጓደኛው ነው የሚገል። ይሄ ለጥላት ስኬት ነው። ኦሮሞ ነው ብሎ ኦሮሞን የሚያጠፋ ነው የሚፈልገው። ትግሬ ነው ብሎ ትግሬን የሚያጠፋ ነው የሚፈልገው። አማራ ነው ብሎ አማራን የሚያጠፋ ነው የሚፈልገው። ክርስቲያን ነው ብሎ ክርስትናን የሚያጠፋ ነው የሚፈልገው። ሙስሊም ነው ብሎ እስልምናን የሚያጠፋ ነው የሚፈልገው። ያን መስሎ ያን ነገር ማጥፋት ነው። ምንም ገልብጡት አገላብጡት ይሄን የሚመስል መንግስት ነኝ ብሎም መንግስት ስርዓተ መንግስቱም እንደዚሁ መሸቀጫ የበሰበሰ ነገር ማሳቀፍ ነው። ውርደት ጌጡ የሆነ ነው። ለዛ ነው ኤርትራ እንኳን ወይም የኤርትራ መንግስትን በለው ኤርትራውያን ላይ ብዙ ማጠቃለሉ ህዝብን ስለማይገባ በኢትዮጵያ አየር መንገድ ላይ የተጀመረውን አንዱን ዘመቻ ለመቀላቀል ሊሆን ይችላል። ግን ቢያንስ በዛ ልክ አትምጡብኝ ማለት ሌላ ጉዳይ ነው። በልህ ወደ ሌላ ጥፋት ለመውሰድ ነው ኤርትራም
ሶማሊያም፣ ግብፅም፣ ሳውዲም፣ የትኛውም አረብ ሀገር፣ እስራኤልም፣ አሜሪካም፣ የአውሮፓም ሀገር ተሰብሰቢ እንደ ጉባለች ምነግራችሁ ዛሬ ተገልጣችሁ ስላየናችሁ ነው። ትንሽ ትልቁ በምንረዳው መልኩ በይፋ የመጨረሻው ጫፍ ላይ ስለደረሰ ነውራችሁ በግልጽ ትንሽ ትልቁ ማህበራዊ ሚዲያውም አንዳንድ ጠቀሜታው ይሄ ነው ስላወጣችሁ እንጂ እናንተ ሰዎች እድሜ ልካችሁን ለኢትዮጵያ መጥፋት ስታቅዱ፣ ስትሰሩ፣ ስትደክሙ የኖራችሁ ናችሁ። አንድም ቀን ቢሆን ኢትዮጵያ ሰላም እንድትሆን አስባችሁ አታውቁም። ለማጥፋት ችላችሁ አይ እስኪ ትቆይ ብላችሁም አቅማችሁን አዝናችሁ የተዋችሁት የክፋት አቅምም የለም። እንተዋወቃለን። አሁን ስትኖሩ ትኖራላችሁ። ኤርትራን የተገነጠለችበት ለኢትዮጵያ ቁስል ሆና እንድትቀጥል ነው። ግን ጦሩ ተላላኪ ህወሓት የሚባለው ስለመጣ ኤርትራ ተተወች ማለት ነው። መጀመሪያ እሷ እየጠፋች ለሌሎች ሀገራት የጥፋት ምንጭ ሆና እንድትቀጥል ነው የተገነጠለችው። ኤርትራን ለማሳደግ ነው። ኔይበር ብትፈነዳ እንድታድግ አይፈቀድም። ሀገራትን ለማጥፋት ፖሊሲ ያለው እቅድ ያለው ሰነድ ያለው ዝግጅቱና ማንኛውም ትምህርት ሁሉ ለጥፋት የሆነ ቡድን ስለ ሀገራት እድገት ቁልፍ የለውም። እሱ የወጣን ነገር ዛፍ እንዴት መቁረጥ፣ ሰው እንዴት መግደል፣ ፋብሪካዎች እንዴት ማውደም፣ ሰላምን እንዴት ማደፍረስ ነው የተማረው። ሃይማኖትን እንዴት ማርከስ፣ ሃይማኖትን እንዴት መበረዝ፣ በውስጡ 30 ሃይማኖት ፈጥሮ ያንን ሃይማኖቱን ፈጣሪ ሳይሆን የሚመለከው ግለሰቦች የዘሩት መከፋፈል እንዲመለክና እንዲያሳስብ ይደረጋል። አገር ስለማፍረስ ነው ስትራቴጂውን፣ ፖሊሲው። ሰው እንዴት ይገደላል? ከገደልን በኋላስ በማን እናላክካለን? የገደልነውን ገለን ከመግደል ደግሞ ያመለጠንን ገዳይ ብለን ለመሰየም የምንችልበትን ስትራቴጂ አምጣ። አንዱ ገዳይ አንዱ ተገዳይ ይሆንና ልቅሶ እንኳን አብረን እንዳናለቅስ ለማድረግ ነው የሚሰራው። ትናንትናም ዛሬም የሚያወሩ ሰዎች ለዛ ነው የሰጣችኋቸውን ነገር ሁሉ የፖለቲካ አደራ፣ የትግል አደራ፣ ብዙ ደም ፈሶ ብዙ ዋጋ ተከፍሎ የበሉ ሰዎች ዛሬ ሲያወሩ ለምን እንሰማለን የምንለው ለዛ ነው። ከዳቢሎስ ቤት የቅዱስ ሚካኤልን እንትን ማየት ስለማይቻልና በእንደዛ አይነት ስሜት ውሏችን ለእነሱ ሰዎች እድሜ ነው ያልን የምንለውም ለዛ ነው። የመጣውን ነገር ዛሬ እንደዚህ ህዝብ ታጠፋ ምን ልታመጣ ነው? አይ ጥሩ ነው ነበር እኮ እንዴት አይነት ነበር አብይ አህመድ የሚባል እንዴት አይነት መሪ አግኝታ ነበር ኢትዮጵያ፣ ዳግማዊ ቴዎድሮስ እያለ ለማሽቃበጥ ነው። አስከሬን አክባሪ ትውልድ ለማብዛት ነው። የሚያሳዝነውም የሚያሳፍረውም ትናንትና ከገጠመን ችግር ዛሬም ድረስ እንዲህ ተበጣሰን የምንባለው እኮ እነዛ ሰዎች በሰሩት ክፋት ነው። ግን ያን ሁሉ ነውር ያደረሱ ሰዎች ዛሬም መጣው ሲናገሩ እነሱ የተሳካላቸው፣ መካሪው እየተበላ ሰላም ሰባኪው እየተገደለ አቃጣሪው አባዩ ባንዳው ጽንፈኛው ዘረኛው ከፋፋዩ ግን ዛሬ መጨበጨበ። ኢሞሽናል ዚሆን ታምራት ላይ እኔ ዛሬ ያወራል፣ ልደቱ አያሌው ያወራል፣ እንትና ስታሊን ያወራል፣ ጀዋር ያወራል። አሁን ደግሞ የሄዱት ግልብጦች አሉ። ደረጃ ሀብተወልድ እኮ ያወራል። ፊታቸውን ያቸው እንቁራሪት ሆነው ወደ ሆረርነት እየተቀየሩ ነው ያሉት። ፊታቸውን ማየት ትችላላችሁ። ሰው በውስጡ በቋጠረው ነገር እያማረ ይሄዳል ወይም እየተበላሸ ይሄዳል። ጥሩ ነገር ከያዘ ወደዛ ይሄዳል እና በህዝብ መካከል ትናንትና ምክትል ጠቅላይ ሚኒስትሩ ጋር እንደዛ ወጣው ሲሄዱ በጣም ስተት ምናምን የሚል ነገር አለ። በማዘን ከሆነ ጥሩ ነው። ምክንያቱም አባት ልጁን ቢደበድብ እናት ልጇን ብትቀጣ ብትገርፍ ለተሻለ ጥሩ ነገር እንጂ ለመጉዳት ፈልጋ አይደለም እና መሪዎቻችሁን በመቆርቆር ደህንነታቸው አሳስባቸው የተናገራችሁ ተባረኩ፣ ጥሩ ነው። ከዛ በተቃራኒው እንደዛ ማለት ግን እናስለምድ። ምንም ነገር ቢሆን ምንም የተከፈለው ተከፍሎ ከህዝብ ውስጥ የወጣ መሪ ከህዝቡ የተለየ አጥር ውስጥ ገብቶ የሚናፈቅ የሚፈራ የሆነ የገዳይነትም ያዳኝነትም ስልጣን ሊሰጠው አይገባም የሚል አዲስ የሆነ ልምምር ላይ ናቸው። ፕላስ ካሜራ ስላሳዩአችሁ ነው እንጂ ከካሜራ ጀርባ ብዙ ነገር ይላሉ። ይሄ ሰው እንዲያየው ስለፈለጉ ይመስለኛል እንጂ እኔ ብዙ ነገር እንትን ናቸዋለሁ ማለት እንደዛ አይነት አይደለም። በቃ የሆነ ነገር ላይ
እስከሚገባው ድረስ ለመሆን ስትመጡ አጥፈው ይሄን አይ ምናምን የሚሉ አሉ አንዱ ባጥር ላይ ጮልቀው አንዴ ማን አሸነፈ ከሌ በለኝ ምናምን የሚሉ እየቀላወጡ ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር የሚያገኝ እንዳይመስለው እንደሚለው ወላዋይ ሰው ሁሉንም ነው የሚያጣውና እንደዛ የሚወላውል ሰው አለ በየቢሮ ላይ በሽታው የዘገየው ለዛ መረጃ ያሾልክና በተከበረው ማንነቱና ህዝብ አክብሮት ሰው ብሎት ትልቅ ብሎት በተቀመጠበት ባስቀመጠበት ምንም ነገር እኮ አለው ስልጣን አለው ሀብት አለው የህዝብ አደራ አለው ትልቅ ነው ህዝብ አክብሮታል በዛ ሁሉ ክብሩ ላይ ግን የሽፍታ መጫወቻ የሚሆን ሰው አለ because ያልታደለ የተረገማለ የተዋረዳለ ልብስ ብቻ ጨርቅ ብቻ ያከበረውን ህዝብ ለማስገደል ከገዳዮች ጋር የሚተባበር በመጮህ ነው ወይ ታዲያ ይሄን የምንፈታው ነው ጥያቄ ችግር አለ አዎ ችግር አለ የትኛውም ቦታ ላይ ችግር አለ ችግሮችን ስናነሳ ግን የመፍትሄ ሐሳቡንም ጨምረን ነው ወይ የለም because ወደ መፍትሄው እንደሄዳችሁ ከታወቀ ያንን ነገር ማሸሽ ከቻሉ ያሽሻት ካልሆነ ደግሞ በቃ እሱንም ጥላችሁ እንድትሮጡ የሆነ ነገር ይሰራል እድሜ ልካቸውን ያወርሶ ዛሬ የሚሰሙ ከሆነ እኮ ችግሩ የኛ ነው ሰባ ምናምን ፓርቲ የተቋቋመው ለምንድን ነው እና የፖለቲካ ፓርቲዎች ላይ እኮ እንትኑን ተከታትላችሁት ከሆነ በተለይ እንደዚህ ሰፊው ውይይቶች ሲካሄዱ በደንብ መረጋጋት በደንብ የሆነ በቃ ላይመቻችሁ ይችላል አንድ ቀን ካለፈ በኋላም ቢሆን ማድመጥ ሌላው ከዛ ተነስቶ ነው ያችን ለማበላሸት ዘጋ የተነገረችዋል ሀገር ይመራል የተባለው ስርዓተ መንግስት የተናገረውን መስማት ከዛ በኋላ ነው ለመገምገም መነሳት ያለበት ግን ከዛ ላይ ቀንጭቦ በራሱ ጠማማ አምሮ ወይም በባንዳነትና በጽንፈኛ አምሮ አጣሞ የሚፈልገውን ቀጥሎ ቆርጦ ምናምን ካመጣው በኋላ እሱን እንሰማና እኛም እንሳሳታለን ግምገማችን ልክ ነው መሆን ያለበት እኛ መክሰር የለብንም ምንናገረው ሀቅ ነው መሆን ያለበት እዚህ በድፍረት ስናገር እውነት እየተናገርኩ ከሆነ አንድ ሰው ፊት አይቆም ምንም ነገር እኔን ማየት አይችልም እኔ የዋሸው እንደዚህ ዝም ብሎ በዛም በዚህም ላይ የሚል አይነት አካሄድ ከርኩ ነው ሞድቀው ስለዚህ እንደዛ እንዲሆን መንግስት እንደ መንግስት የሚያወጣቸው ነገር መስማት ከዛ ለማመስገን ለመውቀስም እምንወቅሰው እንዲስተካከል ነው የተሻለ ደግሞ ካለ እሱ ይሄን ቢከፍት ይሄንን የሚል አማራጭ ነውና እዛ ጋር መንግስትን ሊሞግት የሚችል ነገ ትጋት የሚያደርገው የሆነ ኢነርጂ ሆኖ ወደፊት ሊያንደረድረው የሚችል ስሜት ወይም የሆነ ንግግር ስንጠብቅ የለም እኔና እናንተ እንደውም ብነድ ያንን ላንጠይቅ ይችላል የቤት ጥያቄ የቢሮ ጥያቄ የሆነ ነገር ጥያቄ እንግዲህ እነዚህ ነው የምርጫ ሰሞን ወረቀቱ ሞልቶ ይመጣል የእንጀራ ጉዳይ ከሆነ በቃ እኛ ምንም አማራጭ የለን አማራጭ በልቶ ለማደር ብቻ ነው በልቶ ለማደር መለመን ይችላል ግን እነሱ በልቶ ለማደር ንጹሃን መሞት የለባቸው መንገድ መዘጋት የለበት ትምህርት ቤት መውደም የለበት ጠላቶቻችንን ይደሰቱበታል የተባለ ክፉ ተግባር በኢትዮጵያ ላይ መፈጸም የለበት ኢኮኖሚካል ከሌላቸው ይለምኑ እናዋጣላቸው በየሚዲያው መለመን ይችላል እዚህ ፖለቲካ ፓርቲ ላይ ያላችሁ ሰዎች ለምኑ ኢትዮጵያን አፍርሳችሁ ከሚከፈላችሁ ልክ ሳናፈርስ እኛ ኢትዮጵያን ለማፍረስ የሚፈልጉ ሰዎች ተላላኪ ሆነን ያው ለመኖር ነው እንጂ አማራጭ ሐሳብ ኖሮን ኢትዮጵያን የሚያሻግር ነው አይደለም ኢቭን ኢፍ ኢትዮጵያን ለማጥፋት እንኳን የሚለውን አጀንዳ ሰዎች ናቸው የሚነግሩን እነሱ ያሉትን ነው የምንፈጽም ምናምን በሉና በግልጽ ነው እኛ ደግሞ ቃል እንገባለን እናንተ እንዳይረባችሁ ለማድረግ ሀገር አፍርሳችሁ ከምታገኙ ሀገር ከህዝባችሁ ጋር ሆናችሁ በሰላም ይረዳችኋል ኢትዮጵያ ችግር የለበት ያፈረሳችሁት ግን እድሜ ልካችሁን አንድ አመት እንኳን አይደለም 2 አመት አይደለም እኔ እንኳን ከ96 ጀምሬ መከታተለው ፖለቲካ ነው ኢትዮጵያ ፖለቲካ የብድ ፖለቲካ የጎጠኛ ፖለቲካ የጥላት ፖለቲካ ራሱ ነፃ ያልወጣ በኢኮኖሚም ሆነ በምንም ጥገኛ የሆነ የፓርቲ መታወቂያ የሚያወጡ ሰዎች ቀድመው የፓርቲ መታወቂያ ለምንድን ነው እንደዛ አስተዋቸው ሌላ ሀገር ላይ ስደተኛ ሆነ ጥገኝነት ለማግኘት የፓርቲ መታወቂያ ማውጣት አለበት እና የፓርቲ መታወቂያ ለማውጣት የሚጣደፋሉ ለዛም እኮ ይሄን ያለ ፖለቲካ ፓርቲ ያንጋጋች ሀገሪቱ አንድ አማራጭ ሐሳብ እንኳን የሚያመጣ የሚሞግት የሌላት በተለመደ ገዳይነት አስገዳይነት ስደት ማፈናቀል እዛው አዙሪት ውስጥ የሚጠመጠም ያለ
አንድም ነገር እና የመጡ ሰዎች ከዛ መካከል የመጡ እነ ፕሮፌሰር ብርሃኑ ነጋ እና መሰል ሰዎች አሉ ደግሞ እንደው ጠቅላይ ሚኒስትር ዶክተር አብይና ሌሎች ጥቂት ሰዎችን ከዛ ከበሰበሰው ኢህአዴግ ውስጥ እንደወጡት ሁሉ ከተለያዩ የፖለቲካ ፓርቲዎች ላይ ከበሰበሰው ነገር ውስጥ የወጡ ሰዎች ናቸው። እነዚህ ጀግኖች ተፎካካሪ የሚለውንም ስያሜ ያመጣሉ። ፕላስ ለካ ከተቃዋሚዎችም ላይ ወይም ከተፎካካሪዎችም ላይ እንዲህ አይነትም ደና ሰዎች አሉ ወይ የሚያስብል ጥቆማል። ያኮራሉ ማለት ነው። ያን ግሩፕ ያኮሩታል፣ አያሳፍሩትም። የመጣው ሰው ግን የመንግስትን ፖሊሲ እያየ አሰራሩን እያየ የራሱን ደግሞ ሊቀድምበት ክፍተቱን እያየ እኮ ነው። የመንግስትን ፖሊሲና አሰራሮችን ክፍተት እያየ ነው። ፕሮፌሰር ብርሃኑ ነጋ እነ ዶክተር በቀለ ሞላ ማን ነው አይደል ነው የአብኑ ስሙን ብሳሳትም በቀለ ሞላ ነው እነሱ ኤኒዌይ የገቡት የተፎካካሪ ፓርቲ አባላት ካቢኔ ውስጥ የገቡት የመንግስትን ክፍተት ገብተው እያዩ ነው። የነሱን ደግሞ ስትራቴጂና ፖሊሲ ከዛ ባሻገር ያደረጉት እንደሆነ ያማረ ይሆናል። በለጠ ቴንክ ዩ ኤልያስ። እንደዛ ያደረጉ ቢሄድ እነሱ ነው የሚሳካላቸው። መስራት የማይችሉ ከሆነስ አለቀላቸው። ከዛ በኋላ በቃ ይወድቃሉ ማለት ነው። ሙከራው ከሰሩበት እጅግ ስኬታማ የሚያደርጋቸው፣ ካልሰሩበት ደግሞ አከትፍ ተብለው እንዲወድቁ የሚያደርጋቸው ነውና ለመጀመሪያ ጊዜ ፎቶ ተነሳ የሚባል ተፎካካሪ ፓርቲ ወይም ተቃዋሚ ፓርቲ ስማቸውም ተቃዋሚ የሚለው ለመቃወም ብቻ የተሰሩ ስለሆነ ነው። ለመቃወም ነቲንግ በቃ ተዘቅዝቋል ማለት ሁሉ እንደዛ ነው። የሆነ ነገር እንዲሆነ ቢባል አባይ አሁን ተገደበ አልተገደበም የሚባል አይነት አልተገደበም የሚል ተቃዋሚ ቢመጣ ሁሉ ሰው እየሄደ ላያየው ይችላል። የሚያይበትንም ነገር ሊያጣራበት የሚችልበትን ሜካኒዝም መጠቀም አለመጠቀምም አቅም ሊሆን ይችላል። መጣራት እኮ አለበት ብሎ ማለትን ጨምሮ ማለት ነው። የሚነገረውን ሁሉ እንዳለ መውሰድና በዛ ላይ ደግሞ የራስን ስህተት የተሞላበትን ውሳኔ መወሰን ነው እንጂ እውነት ነው አይደለም። ከሆነ አንድ ሰው ጋር እንኳን ይሄን ነገር አንስቶ መወያየት ትልቅነት ነውና እንደዛ ቢባል ተቃዋሚዎች አልተሰራም ይላሉ። ተሰርቷል፣ ተገምቷል። በቃ ተርባይኑ 13 ከሆነ አንድም ተርባይን የለውም ወይም 3 ብቻ ነው ሊሉ ይችላሉ። ወይም ሙሉ ቀን አይደለም ኃይል የሚያመነጨው ወይም እንደዚህ ነው ይላሉ። አሊያም ደግሞ ህዝብና መንግስትን ማለያ ስለሆነ አረተውት የግብፅን ሚዲያ ሰው እንዳይሰማ አድርጎ ከግብፅ ጋር ነው የሚሰራው ዶክተር አብይ ሸጠው ሁሉ አልተባለም እንዴ? ግድቡን ሸጠው የተባለው ሰውዬ አለ ገንብቶ አሳይቷል። ሸጠው ብሎ ያወራው ሰውዬ ደግሞ አለ እሱ ሰው ተብሎ አለ ማለት ነው። አልገለጥ ያለ ነገር አለ። እኔ የምናደደው እንዳልኳችሁ እኮ ማለት የሆነ ተነጋግረን ተግባብተን ስናበቃ ሌላ ተጨማሪ ኃይልና አቅም የሚሆንን ነገር ላይ መፈለግና መስራት ሲገባን ተመልሰን ተነጋገርን አለፍነው ነገር ላይ ስንገኝ ስለሚያሳዝን እኮ ነው። መስራት የዓለም ቅጽበታዊ ለውጥ እጅግ ፈጣን ነው። ዓለምን ሊመክትና እንደ ዓለም ህዝቦች ተወዳዳሪ ሆነን ልንቀጥልበት የሚገባው ነገር ላይ ቀድመን መስራት ሲገባን እንደዛ ነው። እንዳልኳችሁ እኮ ነው። እዚህ እንደው አልችል ብለናል ልቻውን እቺ እንኳን ዩቲዩብ ላይ እንደዚህ የምታስቸግረን ኔትወርክ እንደዛ ሲሆን ምናምን የሆነ ኤዲቲንግ አሁን ቪዲዮ ኤዲቲንግ ኦር እንደዚህ አሁን የዘጉትን እንኳን ተጻጽፎ መክፈት ይቻላል ምናምን ይባል ነገር አለ። ማን አናቅም። ምን ማለት ነው? እነሱ በሚያውቁት ለክፋትም ለምንም ነገር እየተጠቀሙበት፣ እኛ ደግሞ እንዳናውቅ እርስ በርሳችን እንድንገዳል ዘመን የረሳውን መገዳደልና መባላት ላይ ነው ያለነው። እኛ ያለንን ሀብት እያወደምን ነው። ደህናችሁ ይሉናል፣ ድህነት ላይ ያለነው እንላለን። መልሰው ደግሞ እርስ በርሳችን እንድንባላ ይሰራሉ። እኛም እዛ ውስጥ ነው ያለው። ልዩነት ይጠቅማል ወይ መፍትሄ ያመጣል ወይ እንድና ዘመኑንም እያየን እንትን እንድንለው ይኸው ገዳዮችን ካየን ገንዘብ ስትረዱ የነበረ ፋኖ ስትሉ የነበረ ይሄን መከራ ሁሉ በገንዘባችሁም በእውቀታችሁም በማንኛውም ነገር ስፖንሰር ያደርጋችሁ የኢትዮጵያ አምላክ ዓለማትን ከቃሉ ፈጥሮ በቃሉ የሚያኖረው አምላክ መከራውን በቤታችሁ ያብዛ። በወለዳችሁት ልጅ አግኙት። እነዚህን እናት አባቶችን ሽምግልና እንዴት እንደሚከበር መንገድ አቋርጦ መሄድ እንዴት እንደሚከበር ጉልበት ለመሳም በጣም እኔ አንቱ ካላልኩኝ እፈራለሁ። ትልቅ ሰው ካየው በቃ አንቱ ማለት ምናምን እንፈልግ። ይህንን ድባብ አባገዳ እንደዚህ አንበርካችሁ ማዋረዳችሁ አልበቃ ብሎ ስትገሏቸው አስቡት። ይህንን እያንዳንዱ ሰው ያንን ሲያይ የዋለ ሰው ሁሉ እነዚህ ሰዎችን ገሏል።
ሽምግልናን አጥፍቷል፣ አርክሷል። ትምህርት ቤትን አውድሟል፣ ትምህርትን አውግዟል፣ ትውልድ እንዲደነቁር ወስኗል። መከላከያ ሰራዊትን ተደብቆ እንዲሞት አድርጓል። የሀገሪቱ ቀይ መስመር እንዲደፈር አስተዋጽኦ አድርጓል። በገንዘቡም በእውቀቱም በምኑም ይሄን የደገፈ ማለት የሆነ ሲመቸኝ አይደለም። አለዛኔ እንዲመስሎ የነበረ ብላችሁ በግልጽ መውጣት ያ ክፍያው አለባችሁ ለማለት ነው። የትኛውም ዓለም ጫፍ ላይ ሆኑ አታርፉም፣ አታመልጡም። እዚህ ጋር ደሞ የፈሰሰው መርጌታ፣ ደሞ የፈሰሰው እናት በእናትነት ዋጋና በሽምግልና ዋጋ ልታስታርቅ ባጠባው ጡቴ ብላ ያንን አዋርዶ እሷን የገደለ በዚህ ላይ ያለውን ዘሩን ያጥፋ ፈጣሪ። የኑህን ዘመን ያድርግ። በዛ ላይ ርህራሄ አትስጡ። በየትኛውም ቦታ ላይ መጥፎ ነገር ስትሰሙ ተናግራችሁ የምትሰሙ ከሆነ ምከሩ። የማትሰሙ ከሆነ ለሚሰማችሁ ለፈጣሪ አቤቱ በቃ በማንኛውም እምነት ይሁን ይሄን ዘመን አሳል ክፉ ነገርን ጥረግ አስተካክለን ብላችሁ በምትችሉት ጸሎት። ቀላል እኮ ነው ጸሎት፣ ቀላል ግን ጥቅሙ ትልቅ ነው። ጸሎት ማድረግ ይሄ ነገር ያብቃ ማለት እንደዛ አይነት ነገር ማድረግ ያችናት እኛ የኛነት ያባት የኛ አባት እንዲገባ እንደዛ አድርገን ነው ማየት ያለብን። በለው የእንተና ጀግና የእንተና ተመሰረተ ምናምን ብለዋል። ችግር የለውም። እነሱ ብታምኑም ባታምኑም ከገዳዮች የተሻሉ ናቸው። ገዳይ ነኝ ካለው ሟች ይሄንን በዚህ ዘመን ተቀምጦ ይሄን እያጨበጨበ ከሚደግፍ ፕሮፌሰር ነኝ ባይ ነጭ ጸጉር አብቅሎ ጋዜጠኛ ነኝ እንደዚህ ነኝ ተንታኝ ነኝ ምናምን በታኝ የሆነውን ጉዳጉድ ሁሉ እየተሻገረ ሞት አይቀርም እኮ ጸጋ ነው። ሰው የማይሞት ቢሆን ነበር ሰው ሲሞት ሁሉም ይሞታል፣ ይጠረጋታል። ተደብቆ በስልጣን በሀብት ለምናምን አይቀርም። እና ይህን ውርደት ማየታችን እንደ ህዝብ ማስተካከል አለብን። በህይወት እስካለን ድረስ የናይተና ነገ የትም መቼም እንዳይደገም አድርገን መዝጋት። ይህን ጭንጋፉን በዚህ በተጀመረው መርህ የሚጠረገው እንዲጠረግ የሚድነው እንዲድንና እንዳይደገም አድርገን ይህን ፋይል ዘግተን ጠላቶቻችንንም በሚገባው ሸክፈን ሀገራችንን ንጹህ እንድናጸዳ ኢትዮጵያዊ ከፍታችን ውስጥ አብረን እንድንሆን ነው መናገር እንፈልገው። ያ ከመጀመሪያም ተናግረን ነበር። አሸናፊነትና ተስፈኛ አለ። ያ በባህሪው በውስጡ የተዋረሰውን ክፋት ይዞ በእኛ በሀቅ ሚዲያዎች ላይ አታያቸውም እንዴ? በስፐርቻት ሁሉም እኮ የሚሳደቡ ነበር። እዛው ላይ ያሉ አብደዋል። እነዛ ጀስት በቃ መሳይ አብዷል፣ ተሽጧል። እንደ መሳይ የከሰረ የለም። እዛ ጋር የነበረውን ዝና ገደል ከቶ ብር አቁም ያለው ብሎ ከሰውነት ወደ ዕቃነት ወደ ርካሽነት ኢትዮጵያና ኢትዮጵያውያን ላይ የሰጡትን ክብር ሁሉ ጉድጓድ ቀብሮ የመጣው የዛ የመሳይ አስከሬኑንም ደግሞ ከአስከሬን በላይ የጥፋት እንትንን ተዋርሶ ነው የመጣው። ደርዳሪም እንደ ቅንቡርስ እየተነፋፋ የሚቃርመው ነገር ይጠቅመኛል ብሎ የተነሳ ሰው ነው። በቃ እነዚህ ሰዎች እንደነሱ የተዋረደ የለም። መጨረሻው ሰዓት ላይ ነው የተገለበጡት። ሌሎች የኖሩበት ነው አላስ ችግር የለባቸው። ማወቅ አጨራረሳቸው ላይ የተገለበጡ ሰዎችን አይተን በእንደነዚህ አይነት የረከሱ ሰዎች ግን መሸወድ ከነሱ በታች ስለሚያደርግ እሱ ላይ መጠንቀቅ ይኖርብናል። አማራን በልጆቹ መበቀል ነው የተያዘው። በልጆቹ መበቀል ካገኘሁት አቤም ጋር ሆነ እደሱ ጋር ያወራውታል። የኢትዮጵያ ጠላቶች በመላው ኢትዮጵያ ሲያደርጉት የኖሩትን ክፋት ጥፋት ሲያደርጉ ኖረው አሁን ተስፋ ስለቆረጡ ከመላው ኢትዮጵያ ላይ ያለውን ነገር በሙሉ እዚህ አማራ ክልል አምጥተው የዚህን ህዝብ ታሪኩንም ባህሉንም ሁሉን ነገር በቤቱ ለመቅበርና እልቂቱንና መከራውን ለማብዛት ነው እንጂ ሌላ ነገር የለውም። ለምን መሪ አልባ መርህ አልባ የሆነው ለዛ ነው። እንዴት መሪ ከሌለው አንዱን ብትይዙት አንዱን ብትመቱት እሱ አይወክለኝም ብሎ ሌላ ያስነሳሉ። ጠላቶች ነው ያቀዱት። አንዱ ቢጸጸት እሱ አይወክለንም ብሎ ሌላ ያስነሳሉ። መርህ እስካላችሁ ይሄን ጥያቄ እስኪመለስልን እነዚህ ጥያቄዎች ይገቡናል። እነዚህ ጥያቄዎች ከተመለሱ እንስማማለን የሚል አላስቀመጠም። ያ ማለት ማለት ነው ምንም ነገር ላድርግልህ ብትሉት ከችግር ፈጣሪነቱ እንዳይቆም ነው።
ከዛ ተጀመረ። ከተጀመረ በኋላ ምንድነው የጀመረው? መንገድ በመዝጋት ልማት በማውደም በስርቆት በመድፈር ከተማ መሃል ተኩስ በመክፈት መከላከያ ሰራዊት ላይ በመተኮስ እስረኞችን በመበተን ልክ አይደለም እንዴት አለ ጠላትነቱን በደንብ እሺ ያንን ያየ ሰው አይቆምም ቦምብ ፍኖተ ሰላም ላይ ቦምብ ሲጥል ገበያ መሃል ትምህርት ቤት ላይ ቦምብ ሲጥል ሰው አያቆምም ባህር ዳር ላይ ቦምብ ጥሏል መጀመሪያ ላይ ጉዳቱ እንት ስላላለ ነው መጠጥ ቤት ምናምን ያለው ተውት ያ የሰከረ የራሱ ጉዳይ ግን ትምህርት ቤትን ከመዝጋት ከማስፈራራት ቀጥሎ አዋጅ አውጆ ዩኒቨርሲቲዎች አይከፈቱም ብሎ ያለ ሰው በግልጽ ነው የመጣው ተደብቆ አልመጣም እኮ ይሄን መደገፍ ለራስም ሆነ ለህዝብ ጠላት መሆኑን ማረጋገጥ ሰው ይሄን ካረጋገጠ ደግሞ እንዲጠፋ መስራት አይ እንደዛ ነኝ እየተባለ በጥቂት ወልጋዶች በተለያየ ቦታ ላይ ሆነው በሚወላገዱ በስውር በተቀመጡ ከውጭም ከውስጥም ባሉ የኢትዮጵያ ጠላቶች እየተመራና እንትን እያለ እዚህ ደረሰና የሚመለጥ ቢሆንም እንደው ይሆን ይችላል ማምለጥ የለም ምንም ችግር ፈጥሮ ዛሬ ዘመኑን እዩት ሀብት ነው የሚያኮራው ስልጣን ነው የሚያኮራው ጉልበት ነው የሚያኮራው ዛሬ እሪ ማለት መጮህ ያለባችሁ እንደው ሀብታም ነኝ ያላችሁ ሰዎች ባለስልጣን ነኝ ያላችሁ ሰዎች ዘመድ ሞልቶኛል የምትሉ ሰዎች መሳሪያ አለኝ ምናምን የምትሉ ሰዎች ናችሁ ማልቀስ መጮህ እሪ ማለት ያለባችሁ ምክንያቱም በዛው ልክ ነው መጥፋታችሁ የሚሆነው ዛሬ ድህነት ምንም ነገር የሌለው ሰው ምንም ችግር የለበትም እየታገተ የሚገረፈው ገንዘብ ያለው ሰው ነው ስልጣን ያለው ሰው ነው ጉልበታም ነኝ ያለ ሰው ነው እና ይሄ ዘመን የሚያስቀና አይደለም ግን ሁሉም የዘራውን ያጭድ ዘንድ የሚሆነው ይሆናል እኛ ከዛ ከክፋቱ ከቆሻሻው ነገር ራሳችንን ጠብቀን ለመሄድ መስራት ነውና አማራን ለማጥፋት ለብዙ ዘመናት ሰሩ የኖሩ ጠላቶች ሁሉ ዛሬም በልጆቹ አማራን ለማዋረድና ለመግደል እየሰሩ ነው ያ ህዝብ እንደመለያ የሚጠቀምባቸውን ሴቶቹን ለማጥፋትና ወደ ማያባራ ወይም ወደ ማያቋርጥ እልቂትና ጥፋቱ ለመውሰድ እየተሰራበት ቆይቷል እየተሰራም አለ ዛሬ ህግን ሃይማኖትን ባህልን አብሮነትን ስልጣኔና ሌሎችንም እንደ ህዝብና እንደ ሀገር ያሉትን ሴቶችን ሁሉ ለማጥፋትና ለማርከስ ሲሰራ ኑሮ ዛሬም በነዛ እየተሰራበት ብዙ ዋጋ እየከፈለ ነው ሽማግሌን ማንበርከክ መግደል ትምህርት ቤትን ማውደም ትምህርት ቤት መዝጋት ሃይማኖትን ማርከስና የመሳሪያና የሽፍቶች መከዘኛ መፈንጫ ማድረግ ህግን መናድ ማፍረስና ህገወጥነትን ማስፋፋት ጉልበተኝነትን ደግሞ ማንገስ ገዳይና ተገዳዳይነትን መጥፋትና መጥፋፋትን ማስራት ትንሽ ትልቁ ጉልበቱን የሚያመልክ የአውሬነት ባህሪን እንዲላበስ መስራት ሐቅን ማርከስ ሐቅን እንዲያሳፍር ከሐቅ ይልቅ ውሸት እንዲያኮራ በየትምህርት ቤታችን ተሰራ ይኖረውን የህዋትን ጅማሮ የማስፈጸም ሁሉን አርክስኮን ሁሉን አስንቅ የሆነ ነውር ነው እየተፈጸመ ያለው አስቦት አልጨርሰው ያለው ነውር ነው አሁን ይሄ ቡድን እየፈጸመለት ያለውና ሐቅን ለማርከስና ለመዝረፍ በነውርም ለመገኘት እየተደረገ ያለ መሆኑን አቀን በዚህ ላይ ያለንን የተሳሳተ አገነዛዘብና ወይም አረዳድና ሁነት በማስተካከል ወደሚበጀው መሄድ ያስፈልጋል ከዛ እንውጣ ዛሬ ከነደደን ነገም ሌላ ቦታ ላይ እንትን እንዳይል ድርጅቷ ላይ አንድ ወቅት ላይ የጎርፍ አደጋን እንትን እንዳለን አሁን በጎፍ አካባቢ ላይ ላሉትም እነሱን መታደግ ለሚገባው ቤተሰቡን ማቋቋም እነሱንም ደግሞ ረፍተ ስጋ ያላገኙትንም ያ ነገር በማድረግ ትኩረት ይሰጠው ዛሬም ነገም የትኛውም አይነት ነገር እንትን ይበል ሌላ ቦታ ላይ እንደዚህ ለጎርፍና ለተለያዩ ነገሮች ሊጋለጡ የሚችሉ ነገሮች ላይ ትኩረት ቢሰጥ ቅድሚያ ሰው ከተጎዳ በኋላ ምንም ነገር ማድረጋችን ያን ያህል ለውጥ ስለማያመጣ ማለት ነው የአማራ ክልል ላይ ያለው በተለይ ጎጃም አካባቢ ላይ ያለችውና ሰሜን ሸዋ ያለው እንትን እንዳለ ነው መንግስት ፍጥነት ይኑረው ህዋት ላይ የሚሰጠው ማስጠንቀቂያ አለ ዛም አለ ሶማሊያ ዛጋ ከግብጽ ጋር እንደዚህ ተስማማች ይሏቸዋል ዙሪያውን ባለው ኤርትራ እንደዚህ ብላ ያንን አገደች ኤርትራ ልጅምር ነው እንደዚህ ታደርግ ነው ይሏቸዋል በሱዳንና በደቡብ ሱዳን እንደዚህ ነው ይባላል እዚህ ጅቡቲ እዚህ ምስራቅ መካከለኛው ምስራቅ የሚባል አለ ችግር የለውም ከዛ በፊት ግን ሰሜን ሸዋንም ሆነ ጎጃምን መከላከያ ሰራዊት ማድረግ የሚገባውን ወስዶ አክሽኑ ጠንካራ ይሁን የተልፈሰፈሰ ነገር የራሱ የመንግስት አጽዋዕት
ሊነዳችሁ ይገባል። አቶ ተመስገን ጥሩነህ፣ ጀነራል አበባው ዛሬ ላይ መናደድ ያለባችሁ እናንተ ናችሁ። እኔ ከትናንት ጀምሮ በጣም በቃ የሆነ ሰውነት የራሱ ልክ አይደለም። ውስጤ በጣም ተጎድቷል። ኖርማሊቲ አይሰማኝም እና እንደዚህ ቫይብሬት የማድረግ የመንቀጥቀጥ አይነት ስሜት ሁሉ እጅግ ከውርደቱ የተነሳ በጣም አፍረናል። እናንተ ከዚህ የባሰ ልታፍሩ ይገባችኋል። አቶ ተመስገን ጥሩነህ አማራን በተለይ ወክላችሁ ያላችሁ ሰዎች እናንተ ባላችሁበት ዘመን ላይ ዶክተር አብይ፣ ፊልድ ማርሻል ብርሃኑ እናንተ ያዛችሁት መከላከያ የማንም ጭንጋፍ ህዝብን እያንበረከከ እያዋረደ ሲገል ዝም ካላችሁ ሞቱ የእናንተ ነው። የሚገባውን ቅጣት ኤኒ ጸጥታ ላይ ያላችሁ ሰዎች በቃ እዛ ጋ ጸረ ሽምቅ ሆናችሁ አድማ በታኞች ሆናችሁ የትኛውም ቦታ ላይ የነዛን እዚህ ሰሜን ሸዋ ላይ ነፍሰ ጡሯን አመራር የገደሉበትን በተለያየ ቦታ ላይ አመራር እያሉ ሲገሏቸው የኖሩትን የነሱን ደም ሁሉ አፍሳችሁ ያንን ህዝብ ኢትዮጵያን ማንም ባለጌ ይሄን ተከትሎ ምን እንዳይሄድ አድርጋችሁ ልታስተምሩት ይገባል። ዛሬ ህዋትም ያንንና ያንን እንዲማንገራገር የመጣው እንዲህ አይነት ጭንጋፍ ልጅ ከወለድኩና ይሄን ያክል እየነጀሰ እየረበሽ የሚቀጥል ከሆነ እኔስ ተነስቼ ማረብሽ የሚል የላኩትን የኢትዮጵያ ጥላቶችን ተስፋ አስቦ ስለሆነ የሚሞክሩት የተለያየ እንትን አለን ሌላ ከውጪ ማለት ነው። በዛ አይነት ላይ አታስቡሱ። እኛ ብቻ የኛ ትብብር የምትለው ላይ ነው እኔ ሰው እንዲያስብ ፈልገው የራሱ አስተዋጽኦ ለምን የሚለው ላይ እንዲያስቡ የጸጥታ ኃይላት የመንግስት ኃይላት የተሰጣችሁን ስልጣንና ኃላፊነት ለምን አዋልኩት የሚለውንም እንዲሁ ኃላፊነት እንድትወስዱና ያንን ተጠየቃዊ ነገር እንድታረጉ ፈልጋለሁ። በጋዜጠኞች በየትኛውም ቦታ ላይ ያላችሁ ሰዎች የምትናገሩት የምትሰጡት ሐሳብ በሙሉ በጎ ነገር ማምጣት ባይችል እንኳን ሰውን ከሰው የሚያጣላ የሚያጫርስ ጠብ የሚጭር እንዳይሆን ተጠንቀቁ። መከራ የሚያመጣ ያለፍነውን ነገር ይሄ ስሜታዊ ግብታዊነት የወረሰው ይሄ ጽንፍን የያዘ አንድ ጽንፍ ላይ ቆሞ አንዱን እየጎተተው ዳና ወዲህ የሚያጎዛጉዝ መጥፋትና መጠፋፋትን የሚያበረታታ ነውር የተጠናወተው ሐሳብ ካለ አትናገሩ፣ ተውት፣ አቁሙሱ። በዚህ ሰዓት እንምከር፣ እንዝከር፣ አብረን እንቁም፣ ሀገር ይኑረን። ከዛ በኋላ ሁሉም ደግሞ ፕሮቶኮል ቀስ እያለ ይመጣል። ለጥላት የሚበጅ የጥላትን ስኬት የሚያመጣ የሚያፋጥን ነገር አትናገሩ፣ አትሱ። ሰውም አትዩ። የእናንተ ማየት ለዛ ሰው የሚጠቅመው ከሆነ አትዩት። በሽታውን የሚያራዝም ከሆነ ጥላቶቻችንን የሚያስፈነድቅ ከሆነ አትሉ። ላይክ ኢትዮ ፎረም ሆነ ሌሎች ነውር የበዛባቸው እንትኖች አሉና እንደነዚህ አይነት ነገሮች ላይ ራሳችሁን ጠብቁ። ክፎች ምናምን ብላችኋቸው የማይለወጡም ከሆነ አትነጋገሩ። በቃ የማይለወጥን አይለወጥም፣ አትድከሙ፣ ተውት፣ ስራው ያውጣው። እኛ በራሳችን ግን በጎ ታሪክ እንጻፍ፣ ያንን ለመጻፍ እንስራ እንጂ የዛኛው ዕድሜ እያጠረ ስለሚሄድ በእንደዚህ አይነት ስሜት እንዳልኳቸው የጸጥታ ኃይላት ይህን ኦፕሬሽን አጠናቁት። ስልክም ማንኛውም ያገኛችሁትን ቴክኖሎጂ በሙሉ የምንመካባቸው ሀገር ያሻግራሉ ያልኳቸው እኔ እንኳን ሁሌ ደጋግሜ የማወራቸው መከላከያ ሰራዊት እንደ ሀገር አሻጋሪ፣ የፌዴራል ፖሊስ እንደ ሀገር አሻጋሪ፣ የደህንነትና መረጃ ቢሮ እንደ ሀገር አሻጋሪ፣ እንዲሁም የመረብና ደህንነት እንዲሁ እንደ ሀገር አሻጋሪ አራቱ ፒላርሲስ ቆመዋል። እነዚህ ከአንድ ግለሰብ በላይ ናቸው። ኢትዮጵያ ከተሻገረች 3 ዓመት አሁን ጥቅምት ላይ ይሞላታል እያልኩ ምለው መባላቱን ልታስቀጥሉ ትችላላችሁ። ሀገር ማፍረስ የሚችለው እንደማይሳካ 3 ዓመታት አሁን ጥቅምት ይሞላል። እውነት ነው፣ እሱ አልተቀየረም። መባላቱስ ግን ለምን ረዘመ? ሱ 30 ፒስ በአንድ ቀን ያስገባችሁት ብዙ ማቴሪያሎች፣ ብዙ ትጥቆች አሉ፣ ብዙ ቴክኖሎጂካል አድቫንስድ ናቸው። ምን ሆናችሁ ነው? ይሄን ጭንጋፍ ገባበት ገብታችሁ ኪስየ ቦታዎች ላይ አላስገባ ያለ ከሆነ በግልጽ መግለጽ። እዚህ ቦታ ላይ ህዝቡም ከዛ ጋር አልነጠል ስላለ እዛው ትታናል በሉ፣ ግለጹልን። ምክንያቱም መንግስት ጋር የሚለውን ጥላቻ ታስቆሙታላችሁ። መንግስት ጋር አይ ህዝቡ ወዶማ ከሆነ ይበለው ወደሚለው እንሄዳለን እኛ። ያለዛ ግን መንግስት እንደ መንግስት ማድረግ የሚችለውን ስላልሰራ ወይም ሆን ብሎ ወይም እዛ ጋር ያለው አመራር ወይም ያን አካባቢ ጸጥታ ሊቆጣጠር ሄዶ የመንግስት አካል እነዚህ ባለጌዎች ጋር እየተሸማሸመ መሳሪያ እየሰጠ ከነሱ ጋር እየሰራ ነው ወደሚለው እንሄዳለን። አይደለም ካላችሁ እዚህ ቦታ ላይ ገብቻለሁ፣ ህዝብ ከኔ ጋር ሆኖ እንደ ህዝብ እንደ ሀገር ሰላም የወደደን ሁሉ ያው ሰላም አድርጋለሁ። እኔ በማውቃቸው አካባቢዎች ላይ ቤተሰብ ጨምሮ ያሉበት ምናምን ማለት ነው መከላከያም እስከሚመጣ ድረስ ብቻ ሰው ተለውጦ ነበር ወይም ተናደው ነበር። መከላከያ ከመጣ በኋላ ደግሞ መከላከያ እንዳይሄድብን ብሎ መከላከያን ይዞ የቀረው
ከመከላከያ ጋር እጅና ጓንት ሆኖ አብረው ነው የቀጠሉት። ቤተሰባዊ ናቸው። ሰላም ነው ማለት ነው። እዛ ጋር ስለዚህ ጉዳይ አሁን የለም። ሌላ ስራ ላይ ምናምን ናቸው ያሉት። ስለ ግብርናውም አሁን ክረምቱም ስለመጣ በተለይ ከዚህ አሁን ከ20 ምናምን በኋላ ደግሞ ጉልጓሎ ጤፍ የሚዘራበት ፋታ የማይሰጥ ጉዳይ ስለሚሆነ እዛ ውስጥ ነው ያሉት እንጂ ይሄኛው ነገር ከቀረ በቃ መከላከያ እስከሚመጣ ነበር ያ ችግር የነበረ። ስለዚህ ህዝቡ አላስገባቸው ያለ ቦታ ላይ እንዲህ አይነት ቦታ ላይ የአማራ ክልል ቴሌቪዥን አሚኮ እንደሰጠው አንድ ያደረገውን ነውሩን ሰዎችን አሳይታል። መግለጫ መስጠትም የት እንደደረሱ አልታወቅም የምትለዋን ግን የት እንደደረሱ ማወቅ አለብህ። ነገ እዚህ መድረሳቸውን በምንም መልኩ ሄደህ እንትን ማለት አለብህ እንጂ በፕሌንም ቢሆን በዲሽቃ መታ ነው እንደሚሉት መተው የሚያስቀሩ ከሆነ ኦኬ ጠፋ ማለት ነው። ያለዛ ግን የት እንደደረሱ አናቅም እንደዛ ይባልም። ወደዚህ ይዞ ሄዷል እንዴት መረጃ አልባ ይሆናል? ለኛ እሱን ሁሉ የምንጠይቅበት ይሆናል። ኃይል አላችሁ፣ አቅማችሁን ተጠቀሙ። ምንም የሚቆጠብ ነገር የለም በሰዓት ላይ ምንም። ምናልባት እናንተ ያንን ባለማድረጋችሁ እኮ ነገ ደግሞ አንድ ሰው ቢሞት 13ቱን ካላችሁት እኮ እነዚህ ተስፋ ቆርጧል። ምክንያቱም ረከሱ እኮ። እሺ በመግደል በቃ እየገደሉ ያስፈራሩ የት ድረስ ይሄዳሉ? ዘመኑን ረስተውታል እኮ አላወቁትም። እኪስ ውስጥ ያለውን ሞባይል እኮ ፈንጂ አርጋ ፈንድተህ እኮ የምትገለው ነው። ይሄን አያውቁም። በስክሪፕቶ ፈንጂ መቃጠልና መጥፋት እንደሚችል አያውቁም እኮ። ምኑንም የሚያውቁት ነገር የለም። በራሳቸው በያዙት ስልክ ዲቴክት ተደርገው የራሳችን ሞባይል እኮ እኛን እየሰለለ ነው ያለው። ይሄን ዘመን ረስተው እየገደልኩ ክላሽ ይዞ የት ነው የሚመጣው? እና ዘመኑን የረሳተው ለምንም አይጠቅም። በቃ ጋንግሪን ነው። ካንሰር የያዘው ጡት ይቆረጣል። ጡትን ያህል ነገር እኮ የሚቆረጠው ሌላውን ሰውነት ለማትረፍ ነው። ስለዚህ መቆረጥ ያለበትን ቆርጣችሁ ማዳን ያለበትን አድኑ። ምንም ጥያቄ የለውም። ኢትዮጵያ ታበጽሕያ በእግዚአብሔር። ሰላማችን ይብዛ። በጣም ነው የሚያናድደው ሰው ወላጁን በጣም እና ማት ያወርድባቸው። ይሄንን ነገር በደገሱ ባስፈጸሙ አሁንም ከዚህ መከራ እንዳንወጣ በሚሰሩ ላይ ሁሉ ፈጣሪ በሚያውቀው በመለኮታዊ አቅሙ እንደው ጸሎት አድርጉ። እዚህ ያላችሁ 20 ሰዎች እንደው ፈጣሪ ፍርዱን ይስጥ ብላችሁ እንድትወጡ እላለሁ። ፈጣሪ ፍርዱን ይስጥ፣ ኢትዮጵያን ያሻግር፣ ሐቀኞችን ያሻግር፣ ንጹሃን ይጠብቅልን በሉ። ግፈኞችን ደግሞ በሚበጀው ከፈለገ ይማራቸው፣ ከፈለገ ያስወግዳቸው። ብቻ ንጹህ ሰው ግን እንዳይነካብን ንጹሃንን ይጠብቅልን፣ ሀገራችንን ከመከራ ይጠብቅልን፣ ያሻግርልን በሉ። አመሰግናለሁ። ተባረኩ። ኢትዮጵያን ይስማት፣ እንዲሰማት ደግሞ እኛም የኛ ጸሎት አጋዡ። መደመር ተሻለች። አሁን መሰለኝ መጣሁ ወይ እንኳን ደህና መጣችሁ። ሰላማችሁ ብዝትል። መልካም ጊዜ፣ መልካም አዳር። ደህና ደሩ። ተባረኩ።